የሚባሉትን ሰዎች ተዋቸው። እነሱን ተደጋግመን አውርተናል። ውሸታቸውን እውነት እንዲደበቅ እየሰሩ እሺ ቀጥይ። ነኝ ያለችበት ስትናገር ያለችበት እኔ ጋር ሪከርድ አለ። ነገር ግን በውስጥ አለች በውስጥ ጉራጌ ናት በይ ስላሉ ያልኩትኝ እንጂ ጉራጌ እንዲሰደብ አይደለም ማለች። እኔና አብሳላት ታዲያ አንቺ ጋር ጥርት ያልኩኝ አለች። ለምን ጉራጌነቷን መናገር ፈለግሽ ስንላት እሱን ሰውዬ የላካትን ሰውዬ ግን መናገር አልፈለገችም። ሚውት አድርግልኝ አንዴ ቤቲን ሚውት አድርጋት። እሺ ቤቲን ሚውት አድርጋት ዱሌ አድርጋት። መናገር ልክ የሆነ ሰው ከዚህ ውስጥ የምትረዳው ዜድን ሚዲያ ላይ ሚልካት ሰው አለ ማለት ነው። ተረዳይ ሚልካት ሰው አለ። እኔ ማምነው አለች ጥርት ያለች አማራና እኔ አማራ ነኝ ያለችበት ቪዲዮ እኔ ጋር አለ። ግን ጉራጌ ናት ብለሽ በተብዬ ግን የተናገሩት አለች። ስለዚህ ይሄ ነገር እንዲወራ በዜድ በኪውሊያ ያቺ ደግሞ ሎዛ አንድ አይነት ሰዎች አንድ አይነት ጥላቻ ያለባቸው ሰዎች አንድ አይነት የፖለቲካ ችግር ያለባቸው ሰዎች እቺ ሴትዮ ላይ እየመጡ ያወራሉ። አሁን ልብ ብለህ ተመልከት። ኮመንት ላይ የሚሳደቡ ሰዎች አሉ። እኛ ሰውን አልሰደብንም፣ ሰውን ምንም እያደረግን አይደለም። እቺ ሰው ከሞተች የሞተችበትን ማስረጃ ስጡን፣ ግን እኛ መሞን አላመንም ስንል ጭምር ተመጡ እየተሳደቡ ነው ያሉት። ይሄ ነገር ልንገራችሁ ጊዜ ሊፈጅ ይችላል። ኢትዮጵያ እውነት እቺ ሴትዮ ኢትዮጵያ መታ ከታገተች የኢትዮጵያ መንግስት ፌደራል ፖሊስ እጁን ይትበታል። አይደለም አሜሪካን ኮነ ይልክ እኚህ ብሎ የሚሳደትም የአሞራና የዴዚን ፎቶ ያረጉ ሰዎች ናቸው። ገባ? ምክንያቱም አሞራው የመጀመሪያ ተጠርጣሪ ነው። እገልሻለሁ ብሏታል። በግሩፕ አሰባጥሯል። ሊከሷት አስበዋል። መክሰስ ካልተሳካላቸው የመጨረሻው ሊሆን የሚችለው ወይ መግደል ወይ ማሳገት ነው። ገባ? እቺን ሴትዮን ከቻሉ ጥሩ ቅላት ካላቸው ዴዚ የሚወዷት ከሆነ ዴዚ እንድትነካ የማይፈልጉ ከሆነ ዴዚ ያረገዘችው የኛ ልጅ ነው ብለው የሚያስቡ ከሆነ እቺ እናት ክቢሉ ከኛ ጋር አብረው መፈለግ ካልቻሉ ግን ዝም ማለት እንጂ ግብረ አበሮቻቸውን እየላኩ በጊፍት በምን የላኩ እየመጡ አፋችን ሊያዘው የፈለጉት ይወላችሁ። አንዳንድ ሰዎች ልባቸው ሰነፍ ሊሆኑ ይችላሉ፣ ፈሪዎች ሊሆኑ ይችላሉ። እንደኔ እንዳንተ እንዳብሳላት አይነት ግን እንደ ዩርማ አይነት ግን እናንተ ከምታስቡት በላይ በልብም እናንተ በምታስቡት በገንዘብም እናንተ በምታስቡት በሰውም ከዛ በላይ ልባችን ይጠንከረ ነው። እንዳትስቡት። ሺዜ በውስጥ ጽፉ አላቆማችሁም። እንደውም እየመጣን እንድንናገር ነው ያደረጋችሁን። እልህ ውስጥ ነው ያስገባችሁን። የኛ አፍ በአንበሳ የሚዘጋ አይደለም። የኛ አፍ በማስፈራራት የሚዘጋ አይደለም። ሂዱ፣ ልክ ናችሁ። ቲክቶከሮችን አንበሳ እየሰጣችሁ አስቀይቱ። አልቆመም ይሄ ጉዳይ። በነገራችን ላይ የቲና ጉዳይ ይሄው ሳምንት እየተወራበት ከዚህ በኋላ ይወራበታል። ቲና ታምራት የዴዚና የት ነሽ በተለያየ የኢትዮጵያ ሚዲያ ላይ ቀርባለች። ሴፉ ላይ ቀርባለች። ማነው ሴፉ አቅርቧታል። ኢቢኤስ ቀርባለች። የተለያዩ ጋዜጠኞች ያቋታል። የዴዚ እናት ታምራት የት ያለሽው? በዚህ ኢትዮጵያ ከሆነች የኢትዮጵያ መንግስት እንዲያፈላልገን እንፈልጋለን። አሜሪካን ከሆነ አሜሪካን ያላችሁ ቤቱን ከፈለጋችሁ አድራሻዋን እንሰጣችኋለን። እባካችሁ ተባበሩን። ስለ አንዲት እናት ስለ ምስኪን እናት ትጥቅ የሌላት ያልታጠቀች በደም ያልተጨማለቀች ወንጀል ሰራች በላቧ ጥራ ግራ ልጇን ያሳደገች አንድ ምስኪን እናት በሆዷ 9 ወር ተሸክማ ልጇን 21 ዓመት አሳድጋ የተነጠቀች አንዲት ኢትዮጵያዊ ምስኪን እናት የት እንደደረሰች ስላጣን እባካችሁ ተባበሩን። የዴዚ እናት አሞራ ወይም አልስ አሁን በጉልበት አግብቶ ያስረጋትን ልጅ እናት በቅጡ እንኳን አማርኛ መናገር የማትችል መታ እንኳን ዲያ ላይ የእናቷን መሞት ያልነገረችን እሷ ራሱ ትታፈን ምትደረግ እንኳን አናቀም። በ100% በዴዚ አካውንት ቡሽቲ ብሎ ዝድነ የሰደበበት ቡሽቲ ላ እንድራ ልትሳደብ አትችልም። ዴዚና አይሱ አካውንቱ ተባበሩን። ስለ ሴት ልጅ ብላችሁ ስለ አንድነት
ስለ ሴት ብላችሁ ስለ አንድ እናት ብላችሁ በጨካኞችና በአውሬ እጅ ተይዛ ጠፍታብነች። ፍትህ ለአንዲት እናት ስለ አንዲት እናት ብላችሁ አፈላልጉን እባካችሁ ነው ብለው እዚህ ጋር ሆነ አሜን ድምጽሽ አሜን ድምጽሽ እንትን እያለ ነው። ለማንኛውም እዚህ ጋር አንድ ደግሞ ጥሪ የምናቀርበው ማለት ነው ለሶስት ሰው ጥሪ እናቀርባለን። የኢቢኤስ ጋዜጠኛ ከዚህ በፊት እኔ ሬስቶራንት ልከፍት መርቀልኛል ያለው ቲክቶክ ካለው እሱ ቲክቶክ አካውንት ካለው ይሄን ላይቭ ሼር አድርጉለት፣ ወይ ደግሞ ሼር አድርጉለትና ላይቭ ከኔ ጋር ማውራት የሚችል እሱ አንደኛ ማስረጃ አለው ወይ መሞቷል ማረጋገጫ እንዲሰጠን። ሆዴ ጥያቄ እናቀርብልሃለን። ለአንተም ትረፍበት ቀብራታለሁ ቤተሰቦቹን እንጂ ጠይቄያለሁ ብለሃል። አንተ አንደኛ ፕሩፍ መሆን ትችላለህ። ሞታለች ቀብር ቦታ ሄዳ ማረጋገጥ ትችላለህ። ሁለተኛ አንተ፣ ሶስተኛ ሀቢቢ ማነው ስሟ ይጠፋብኛል። እሷ እንደውም ኦዲዮንም አሰማዋለሁ የእሷ ምን ስትል እንደነበረ ከዚህ እድጋ ስታወራ የነበረው ማለት ነው። አንቺም ማረጋገጫ አለሽ፣ መሞቷ ማረጋገጥ ትችያለሽ። አንቺም መተሽ ተናገሪ። ህዝቡ ኮንፊውዝድ ውስጥ ገብቷል። የት አደረሳችኋት? ከሞተችስ የት ተቀበረች? ምን ማስረጃ አለ? ቤተሰብ የት አለ? ዴዚ ሜት ናት ያለችው። እሷስ ማረጋገጫ አለን የት እንዳለች? እሷም እኮ ሰው ይፈልጋታል። የሶሻል ሚዲያ ሰው ናት። እርጉዝ ናት። በግርግር ነው የጠፋችው። ስለዚህ እነዚህ ሶስት ሰዎች ማለት ነው የዚህች ማረጋገጫ አስገባው። ሉሌ ስራ የሚለውን አስገባው ከይቅርታ ጋራ። እሺ አንድ ቁጥር ይጻፍ። ኦኬ አለ ኤኒዌይ እናንተ ማረጋገጫ መስጠት አለባችሁ። አሁን እኛ ስለ ኃጢአታቸው ምናምን ከዚህ በፊት በጣም ብዙ አውርተናል። እነ ኩይላ ሎዛ ጎዛ ምናምን ተዋቸው፣ እነሱ ድራማ እየሰሩብን ነው። ይሄ ሰውየው ዋናው አሞራው የሚባለውን እባቡንም እሱንም ተዉት። በቃ ድራማ እየሰሩ እነሱ የኛን አፍ ለማዘጋት ህዝቡን ለማሳመን ነው በየቤቱ እየዞሩ ጥረት እያደረጉ ያሉት። ተሳክቶላቸው ብዙ ሰዎችን አፍ አዘግተዋል። የተቀረነው በጣም ጥቂት ሰዎች ነን አፋችን ያልተዘጋው ማለት ነው። ምክንያቱም መተኛት አልቻለም፣ ማሰብ አልቻለም። እንዴት በአንድ ጀንበር ዝም ብላ እናት የሆነ ቦታ ጠፍታ የምትታወቅ ፌመስ እንኳን እሱና ማንም ተራ ቲክቶከር እኮ ሲጠፋ እኮ ሰው ይፈልጋል። እንዴ ልጅ ፖስቶ አያውቅም ተብሎ ማለት እቺ እናት በጣም ስትለፋ የነበረች በልጇ በጣም ብዙ የተሰቃየች ስትዋከብ የነበረች ሶሻል ሚዲያ ላይ የነበረች ሴትዮ ዝም ብላ ጠፍታለች ብሎ ዝም ማለቱ የሚሆን ነገር አይደለም። ስለዚህ ይሄንም ማረጋገጫ እንፈልጋለን። ከዚህ በኋላ ጥያቄያችን የት ናት? የት ተቀበረች? እኔ እንደውም የቀብሩን ቦቶ ራሱ ፎቶ አንስቶ ካላኩልኝ አላምንም። የሚገርም ግን ማረጋገጫ የሚሰጥ ሰው ካለ ግን እኛ የተቀበረችበት ቦታ የሚለው ቦታ ላይ ሰው ማረጋገጫ ግለሰብ ምን ነበረ ማስረጃ? ከይቅርታ ጋር ከታች ኧረ ማስረጃ የለኝም። እኔ ሌላችሁ የፈለኩት ሞን የጠፋ አብሳላትዬ ሞን የጠፋ ሞን በአካል የሚያውቃት ሴት ናት። ለዚህ ሴትዮ ከዴዚ ጋር ከእናቷ ጋር እንዴትስ በቅርብ ሄዶ አላየም? ሞን ለምን ጠፋ? ይሄ ሰሞን ይሄ 3 ቀን ተናዶ ነው ወይስ ምንድነው ያጠፋው? ይሄ ነገር አውቃችሁታል? አልጠፋም አለ ላይቭ ላይ አለ። እሺ ለምን አላወራም? በዚህ ይሄ ነገር ዝም አለ። ስለሞ ደግሞ አንድ ነገር ልንገራችሁ፣ ስለሞ ልንገራችሁ። መጀመሪያ ቀን ይሄ ነገር ሲከሰት ማለት ነው እኔ ሞል ነበር ለማውራት ጥረት ያደረኩት። ምክንያቱም ከሷ ጋር ከቲና ጋር ዋትስአፕ ቀያየር ነበር ብሎ የሀገር ኦዲዮችን እያሰማ ነበር፣ ብዙ ነገር እያወራ ነበር። አዎ ስለዚህ ከዛ በኋላ እኔ አውርቼዋለሁ በውስጥ እነግርሃለሁ ማስረጃ ቤተሰቦቿንም አገናኛለሁ አለኝ። ከዛ በኋላ ጸጥ አለ። ቆይቼ ከ2 ቀን ከ3 ቀን በኋላ ብጽፍለትም አልመለሰም። ላይቭ ላይ ኮሜንት 10 ያርጌ ላውራ ፈልጋለሁ ሲል ሉሌ በዚህ ጉዳይ ላይ ማውራት አልፈልግም ብሎ ይዘጋኝ። ስለዚህ የሞን ነገር ተውት። ስለዚህ ይሄንን ላይቭ የሚከታተል ከሆነ ማስረዳት የሚፈልግ ከሆነ ግን አሁንም እድል አለው። ሌላ ነገር ስላልቀበጣጠረ ግን እሱን አናውቀውም። ብቻ ግን ዋትስአፕ እገናኝ ነበር ስላለ ከእናትየዋ ጋር ለዛ ነው የጠየቅነው። እሱን መጠየቅ አንችልም። ባይዘወይ ኤደን የምን ስልክ ነው ያስቀመጥሽው? ኤደን ስልክ አስቀምጠሻል። የምን ስልክ ነው ኤደን? ሙድያሽ ከሆነ እኛ ቀልድ አይደለም ያዝ ነው። በድንገት የጠፋች ሴት ማረጋገጫ ይፈልጋል። እኔ አይደለም የምፈልገው። የራሷን ስልክ ነው የምታስቀምጠው። እሺ ስክሪንሾት ስልክ ያስቀመጠች ነው ተዋት። እኔ ስልክሽ ከምታስቀምጪ ማረጋገጫ እዚህ ላይ ያለው ነው የጻፈችው። ብራዘር እንትኗን ማስቀመጧ ነው። እሺ ሉሌ አንድ ነገር ልንገርህ፣ አንድ እውነታን እመኑ። እዚህ ውስጥ ኤደን ማን ምን እንደሆነ ማን ምን አይነት ውስጥ እንደሚሰራ ማን ምን እንደሆነ አታውቂም። ማንም ሰው ነፍስን የሚያክል ነገር ውስጥ ተሳትፍ ያለው ቀብር ያለው እንደ ቀልድ ብሎ መልዕክት አስተላልፎ ሄዶ እኔ እዚህ ጋር ስፒከር ሊሆን ይችላል፣ ሉሌ ስፒከር ሊሆን ይችላል። መሬት ላይ አውርዶ ስራ የሚሰራው ግለሰብ ግን እዚህ ውስጥ ሊኖር ስለሚችል you have to be careful መሆን አለብሽ። እኔ
እንደናንተኛ ማለት ነው ተንጫጭተን ወይኔ በቃ የዴዚ እናት እኮ ሞተች ምናምን ከዛ የሆነ ባንደነስ ትግባ መጣች ትግባሽ እኮ ልጨርሳ ብትገባ ሚዩት አድርጋት አዳምጥ። አፋችንን ከፍተን ሰምተን ምናምን ሞተች ምናምን ብለን ዝም የምንል ሰዎች አይደለንም። እነሱ ያወሩትን ብቻ እናዳምጥም። እንዴት ሞተች? ምን ነበረ ፕሩቭሽ እኮ ጥያቄ ጠይቋታላችሁ። በምን አወቅሽ? ስለዚህ ቀብሬያታለሁ ብላለች። እኔ ማውራት ፈልጋለሁ። አብሰላስ ጨርሽ። ፕሪንሰስ አስገባት አንዴ። ፕሪንሰስን አስገባት አንዴ። ፕሪንሰስ አስገባት። ዩርማም ማውራት ትችላለሽ። ኤደን ተቀጥቆ አንዴ አብሰላት ኤደን ብታወራ አይሻልም? ታውራና አንደበቷን ብትሰማሽ ለምን ወረድሽ? አስግቢ ሉሌ እሺ ጥያቄ ጠይቃለሁ። እሱን ነው መሰለኝ የሮደችው ወይም ኮኔክሽን ነው። ተመልሰሽ ግቢ። እሷ በዚህ ስራ ውስጥ ስራ እንደኔና እንዳንተ አይደለም የሚጮሁት። ሁሉም ስራ ተመዳልበው ብር ያለው አዲስ አበባ ነው የሚለው ነገር በተማሪነት የተመደበች ነች። ኤቭሪ ኤንድ ኢች ሄደ ያንን የምትለው ግን አንድም ሊንክ ቀንም ቦታ ማሰጥ እዚህ ቦታ ቀብር ያለው ካለች ቀንና ሰዓቱ እዛ ቤተክርስቲያን ላይ የተቀደረ ቀብር ተቀምጧል። ቦታ ላይ ሄዳ መስመሯን ታወራው ዩርማም አንዴ ጊዜ እሺ ዩርማም አንዴ ጊዜ እሺ ሚውትሽን አንሺና እሺ ማረጋገጫ ካለሽ ሰዎች ይጠይቁሻል። እሺ ተናገሪ አሁን። እሺ እየሰማንሽ ነው። ሚውት ነሽ ኤደን እየሰማሽን ከሆነ ሚውት ነሽ። ሚውቷን ማንሳትም አልቻልኩም። ሚውትሽን አንሺና አውሪ ኤደን። እያዳመጥሽን ከሆነ ሚውትሽን አንሺና አውሪ። አንተ መረጠው በቃ ሻውን ታውራሽ። እሺ አሁን ተለቅለቅ ያለው ምረጥ። እሺ አባቴ አንዴ ታወሪናለሽ። ሰው እየጠበቀ ነው። 300 ወይ ወዴ ደቃቁ እንዳጨምር ታስራግፋለች። አንዴ ማውራት ትችያለሽ። ለቺፕስ የሚሆን ተለቅለቅ ያለውን ለቺፕስ የሚሆን አያችሁ የገዛሁትን ድንችና ሽንኩርት ማውራት ትችያለሽ። አስወጣት። ንግዷን እያስፋፋች ነው። አስወጣት። እሺ አባቴ ማስከለና አባ ታስመርጣለሽ። አንተኛው ለለቅሶ ቤት ነው ትላለች። አውቃ ነው የምትቀልደው። ሎል የተመደበችው ይኸውልህ አዲስ አበባ ውስጥ ያለ ከቀበሩ ሰዎች አንዱ እንዲህ አይነት ፖሲቢሊቲ ያላቸው ናቸው። አሁን ቅድም ብዙ ነገር ስታወራ ነበር። ሰሞኑን ያማን ስለጠፋ ነገሮች እንትን ነው አንድ እንደዚህ ሲሳደብ እና አማሮች እንትን እያሉ ምናምን ያለችው የተሰጠ ኮድ ነው። ለምን እንዲህ ስላሉ in the long term በዩኤስኤም ወደ ሀገር ቤትም እየሄዱ ስለሆነ በአንደኛው ኮርነር እንትን ሊያደርጉን ስለሚችሉ በዚህ በኩል ደግሞ እንዲህ ያለበት ስላለ የማይከል the weakest leak ይሄ ዊክ የሆነውን ሊክ መርጠ ማንም አይመጣለትም በሚል እዛ ጋር ተወስዳ ተነጥፋለች። ሴትዮዋ ባፋ ብላለች። ነች አይደል? ሌላ ጉዳይ ነው። ማንም እንዴት አባታችሁ ማንሽ ምንሽ ብሎ የሚወጣ የለም ጉራጌ ከተባለ ያንን ብሎ ያንን ነገር ኮንፈርም ለማድረግ ነው ሮማን ቤት የተሮጠው። how don't you know that? ስለዚህ እኔ አሁን ሌላ የምለው ነገር ምናምን አለለም። ሌባ ሊገል ሊሰርቅ ወይም ሊያጠፋ ነው የሚመጣው ነው። አሁን ግማሹ ቦታ ላይ አለች ምናምን ሆነች እንዲህ ተብሎ የነበረ ምናምን ይባላል። አሁን ይሄን አድርገው እንኳን እንደሚፈልጉት ካልሆነ ድንገት እንኳን በእነሱ በሰፈር እንዲህ ብትወጣ የሚቀጥለው ሰዓት ላይ ወይ the next round they make her gone for good። አሁን በዚህ በሆነ እንትን የሥራ ቦታዋን የተተወችውን ሁለት የመጨረሻው ሪቪው 2019 አፕሪል ላይ የሆነበት ነው። የቤቷ ከዛ ኤሪያ ኮድ ብዙ አይርቅም በሚል ነው እንትን ያልኩትኝ ያሰብኩት የነበረው ግን ከዚህ ሁሉ ዓመት በኋላ ኮድ አንዳንድ ጊዜ ንግድ ቦታ ሩቅ ምናምን ስለሚሆን ፕራክቲካል አይሆንም ብዬ ነው ዝም ያልኩትኝ። ኤሪያ ኮዱን የሥራ ቦታን የተወቹን ያን ሬስቶራንቱን አግኝቼዋለሁ ሲናስ ካፌ የሚለው ግን ያ ምን ያህል ግን ዮርማ ምን አለ መሰለሽ ሬስቶራንቷ ብዙ ማስፈላጊነት ያለው አይመስለኝም። ምክንያቱም ኦልሬዲ 2010 ምናምን የተዘጋ ሬስቶራንት ነው። አዎ ስለዚህ አድሬሷን ነው እኔ እሱ ከደረሰ
አንድ ያዳምጡኝ። ሰከንድ ላይ የከፈተችው የሬስቶራንትም ቦታና አድራሻ አለ። አትሊስት ያው የመጨረሻ 2 ቦታ ነው የነበራትና ሁለተኛው አለ። የመጀመሪያውን ቢሆን እዛ አካባቢ ላይ ቢያንስ የሚያውቃት ሰው አይጠፋም። ገብቶካል? አሁን ግን ያውላ ነገሮች እንዳሉ ሆነው ራይት ናው ኢትዮጵያ ውስጥ ያለ ሰው እችን ሴትዮ ኢንቨስቲጌት ማድረግ አለበት። ቆይ አሁን አንድ ነገር ሀሳብ አለ። ስለ ሴትዮዋ ሂዱባት። እቺ አሁን እንትን ነኝ ያለችው ማለት ነው። ኤቪደንስ ነኝ ብላ ሙድ እያያዘች ነው ያለችው። አይዘው ወይ ሞላው አሁን በእንደዚህ አይነቱ ነው። ቆይ አንዴ በእንደዚህ አይነቱ ነው የስራሽን ነገር ፕሮሞት አታረጊም። ኃጢአት እየሰራሽ ነው። ህዝብ እየታዘበሽ ነው። እንደው ቢዝነስ ነው ብለሽ የምታስቢ ከሆነ ማንም ያንቺ ቢዝነስ መጥቶ እንትን የሚል ሰው የለም። ምክንያቱም እየጠየቅንሽ ያለው አንድ እናት በግፍ ስለተገደለች ስለጠፋሽ ደብዛዋ ስለጠፋ ሴት እየጠየቅንሽ አንቺ ቢዝነስሽን እዚህ ጋር ብታካሚ ማንም አትሜንሽ ሰው አይደለም። ስለዚህ አንዴ እስቲ ድል ስትሆኝ አንዴ ይኸውልህ በየተራው አንዴ ይኸውልህ እቺ ሴት የስራ የምታስተዋውቅክ ፌክ ነው። እንደዚህ ሰዎች አሉ። ኬተሪንግ የሆነ ንግድ ውሸት ነው። ሰዎችን በዚህ ልክ ይኸውልህ ኢትዮጵያ ውስጥ ብዙ ነገሮች አሉ። እኛ በቀናነት ከመንግስት ከተባበርን ከዚህ ጀርባ የሚሰሩ ወንጀሎች በማን እጅና ማን እንደሚመራቸው ለመንግስት ማሳወቅ እንችላለን። የምታሳይህ ድንች አውቃ ነው፣ የውሸት ነው። ያ ካልሆነ አንድ ነጋዴ አንድን ሚስኪን ሽሮስ ሽጣ ልጇን ያሳደገች እናት ሞት ላይ በዚህ ልክ አትሳለቅም። የተሳለቀችው ኤደን ውሸት ነው። ድንች የምታሳይክ ነጋዴ ነኝ ምናምን ከተሪንግ ሰራተኛ ይቺ ፌክ ናት። ሁላችንም እንድታውቋት። ብዙዎቹ እኮ ሱቅ ያሳዩንና እኮ ከጀርባቸው ብዙ ነገር ሲሰሩ እኮ አይተናል። ገባችሁ? ብዙ ነገር የሚሰሩ ሰዎች ዛሬ ማረሚያ ናቸው። ዛሬ ቂሊንጦ ናቸው። እንድታውቁት የምፈልገው ኤደን ይኸውልሽ፣ እኔ አሁንም እሷን ታያት፣ አታስተዋውቂላት። እያስተዋወቀች ዝም በያ፣ ዝጊያት፣ እርሻት እሷን። ሁለተኛ እናስገባትና እንሞክር። እርሻት እሷን። እኛ ጉዳያችን እሷ ናት። ቆይ አንዴ ላስገባትና እንሞክር። ሁለተኛ ተዋት እሷ። እሺ አንዴ ያስገባትና ከዛ በኋላ ስለሷ አታውሩ። አይ ስለሷ ነው እንጂ የምናወራው። ምን ነሽ ነው አቃንዶ ብላይ መጣች። ኤደን አንዴ ሚውት አድርጊ ፕሊዝ። አንዴ ሚውት አድርጊ ኤደን። እኛ እዚህ ጋር ቀልድ አይደለም የሚያዝ ነው። ማውራት የምትፈልጊ ከሆነ ኤቪደንስ ነኝ የምትይ ከሆነ ለህዝብ ማስረዳት የምትፈልጊ ሰው ከሆነ ህዝብ እየጠበቀ ነው ያንቺን እውነት ለማወቅ ማለት ነው። ቀልድ አይደለም የሚያዝ ነው። ማውራት ትችያለሽ ማውራት ትችያለሽ። she's joking okay anymore አላስገባትም። አንዴ ሉሌ የኢትዮጵያ ህዝብ ማለት ነው። አንደኛ ቆይ አንዴ ልጨርስ። የኢትዮጵያ ህዝብ ተረድታችኋታል። አያችሁ አይደለ? ኤቪደንስ ላይ ብላ ሞታለች ብላ የምትመጣው ሴትዮ ራሱ ቀልድ ነው ያዘችው። ከዚህ በፊት ገዳዮቹ ሲሉ የነበሩትን ድራማ አይታችኋል። የድራማው አካል የሆኑ ሰዎች ያዘጋጇቸውም ሰዎች ደግሞ ገለልተኛ ናቸው የምንላቸው እነዚህ አይነት ሰዎች ደግሞ መተው እየቀለዱ ነው ያሉት። ስለዚህ ህዝብ እንድታቆም ፈልጋለሁ። ሉል አንድ ነገር ልንገርህ። አንድ ወደ አዲስ አበባ ውስጥ ከሞተች ለምን አንድ ነገር አንነጋገርም? ወንድም ካሊድ ብዙ ነገር ያግዛል። ዴዚን ያውቃታል። ሶሻል ሚዲያም ተሳታፊ ነው። አንድ የሞተችበት አካባቢ ወንድም ካሊድ በእንደዚህ አይገኝም። አቁሚ። ወንድም ካሊድ ይኸውልሽ ቲክቶከሮቹ ጋር የነ ሀቢባ አምባሳደር ምናምን ነው። ወንድም ካሊድ የራሱ አድቫንቴጅ ማይጠቀምበት ነው። ይመጣል። ቀኑ ልብ የሚባለው ሬዲዮም ምናምን ያለው ቀኝ ልብ የነ ሀቢባ ጀሌ ነው። ቆይ አንድ ነገር ልንገራችሁ። ለምን አንጠይቅም? እሺ እንትና ጋር እንግባ። ይሄ ቲክቶከር ፖለቲከኛ የሚያነጋግረው ማን ነው? ማነሽ? ስራ አንዴማ ይቅርታ፣ ስራ እንደዚህ አንድ ነገር ልንገርሽ። እኛ የሰው አንዴ አዳምጪኝማ። እኛ የሰው ችግር የለብንም። መረጃ እየሰበሰብን ነው። እኛ ስናወራ አዳምጦ እዚህ ውስጥ እኛ ስናወራ ህግ የሚያስፈጽም አካል አለ። እኛ መረጃ ስንሰጥ ስራውን የሚሰራ አካል አለ። ጀስት አንቺ ትመጪና ሚዲያ ላይ ያለውን ኮንክሉዥን ትሰጫለሽ። ኤደን ቀብር ያለው ብላለች። የሚጠይቃት አካል እያዳመጠ ነው። መረጃ ትይዣለሽ፣ ስራሽን ትሰሪያለሽ። እና አታስቢ ለመሬት ላይ ለሚሰራው ስራ ልልሽ ፈልጌ ነው። ሰው ያስፈልገንም እንዳለ በአንበሳ የሰው ነፍስ የሚቀይሩ ናቸው። እዚህ ጋር ልክ ሉሌ የቀብሩ ስራ ለማወቅ አይደለ? በቃ አንዴ ስራ አንዴ በተራ እናውራ። እየተደማመጠ
ይኸውላችሁ በእናታችሁ ኢትዮጵያውያኖች ሁላችሁም አትሸወዱ። ሞተች ተቀብራለች ብለው የሚጮሁ ሰዎች እቺ ኤደን ማለት እንደዚህ ገብታ የምትመጻደቅ በየቲክታክ ቤት የምትገባ ሰው ናት። አንድ ፎቶ አይኖራትም ብላችሁ ካሰባችሁ ተሳስታችኋል። እነዚህ ሊያረሳሱ የመጡ በቃ እነሱ ያቀሩት እቅድ ነበረ። ሞተች አሞራውና ዴዚ ይቀመጣሉ፣ አንበሳ ይወርድላቸዋል። ሴትዮዋ ዘጋ ሌላ ስቃይ ውስጥ ትቀመጣለች። ይሄ ነበር እቅዳቸው። እንደነዚህ እንደነ ኤደን እንደነዚህ አይነት ሰዎች ቀላሎች፣ ሃይምሮ የሌላቸው ስለ ሰው ደንታ የሌላቸው ሰዎች ደግሞ ይመጡና እንደዚህ ቀልዱብሃል። በትንሽ ገንዘብ የምታታልላቸው ናቸው እነዚህ አይነት ሰዎች እንጂ ሞራል ቢኖራት ነጋዴ ብትሆን እቺን ሴት እቺን ከሽሮ ጀምራ ልጇን ዝቅ ብላ ያሳደገች እናት ላይ በዚህ ልክ አትቀልድም። ምናልባት እነዚህ ከናሞራው ጀርባ መንግስት ያውቃል ምን ዓላማ እንዳላቸው፣ ምን አይነት ስራ እንደሚሰሩ በደንብ ይታወቃሉ። ሚዲያ ላይ ምን ሲሉ የነበሩ ሰዎች እንደሆነ መንግስት ያውቃቸዋል። ዛሬ ምን እያደረጉ እንደሆነ መንግስት ያውቃቸዋል። ስለዚህ ከነዚህ ጋር በትብብር የሚሰሩ ጠቅላላ ስፔሻል ኢትዮጵያ ውስጥ ያሉ ሰዎች ችግር የለውም። አሁን ማብሳት እንዳያቸው እኛ ቅልቦች አንፈልግም እንደዚህ ይሄ የቲክታክ መብያ ቅልቦች እኮ ልንገራችሁ የሬዲዮ ጣቢያ ነው፣ ፖሊስ አይደለም። መርምሮ ጉዳዩን ለፍርድ ለዛ ብዬ እኮ ነው ሬዲዮ ጣቢያ ያግዘን። ኧረ ላስረዳሽ እናቴ፣ አንቺን ሊያግዝ አይመጣም። የቢዝነስ ሰው ነው። ሀቢባ ቤት ግን ይሄዳል። ምክንያቱም እዛ ጋር የሚመጡለት ሰዎች አሉ። እንደኛ እንደ ሉሌ እንደ አብሳላት እንደ አንቺ እንደ ፕሪንሲስ በነፃ ሊያገለግል የሚመጣ የለም። ይሄን እንመኑት። ይሄ ሚዲያ ላይ መጥቶ ካሊድ ፎጣ ገልድሞ ቆቀን ሙሉ ሲያወራ በነፃ መስሎ ከታየሽ ተሳስተሻል። አይደለም። እኛ ስለ አንዲት ነፍስ ብለን ነው የምንጮኸው፣ ስለ አንዲት ነፍስ። እቺ ሴት የት ሄደች ነው በቃ ጥያቄያችን። ከዛ ኢትዮጵያ ውስጥ የገባችበት ማረጋገጫ ካለ መንግስት ይተባበረናል። ኢትዮጵያ ውስጥ መግባቷን በኢትዮጵያ አየር መንገድ የሚሆን በማንኛውም አየር መንገድ ከገባችበት ቀን ጀምሮ የት ሄደች፣ ምን ደረሰች፣ መንግስት ይተባበረናል። እኛ ዋናው ዓላማችን ይሄ ነው። ስለዚህ የዚህ ቤት ሪካርድ ይፈለጋል። ከታችም ሆኖ ያዳምጠናል። ፕሮፋይል ለምን ቀየርክለት? ፕሮሞትን ማድረግ እንዳውም ብዬ ነው። ኮሜንት ሲበዛ የሚፈልጉ አካላቶች አሉ። የወንጀሉን ሊቪን እስክትዘጋ እሱን አድርግ። የእሱ አንድ አካል ቢሆንስ የሚያስቀይረን ለምን ጨነቀው? ይግባና ይንገረን። ብዙ ኮሜንት ሲመጣ ፕሮሞት ማድረግ ነው ምናምን ስለኝ አይደለም። ፕሮሞት ማድረግ አይደለም። አንድ ነገር ወንጀል የሚሰሩ ሰዎች እንዳሉ መንግስት ነው ያደርግበት። ስለቲና ሳይሆን ይሄን ፎሎ አንድ ለማስታወቂያ በላዩ ላይ ይቺ ሰው ማነች ብለህ ጻፍበትና ከዛ እየገባ እንትን የሚለው አይኖ ሆርም ኢትዮጵያ ምድር ላይ የሚያውቃታል ወይ ማነች? ሌላ ነገር ልንገርህ ሉሌ፣ ሌላ ነገር ልንገርህ። እቺ ልጅና ቲክቶክ ላይ የምናውቃት ይሄን ጉዳይ የያዘችን አካል ከሷ ጋር የቤተሰብ ቅርበት ካላቸው አላውቅም ከኪዩንዲያ ጋር ይመሳሰላሉ ይላሉ። እና 280 ሰዎች ግቡና እስኪ ፎቶዋን ቃኘት አድርጉት። ፎሎወሮቿ ምናምን ቢቻል ፍሮቿ ምናምን እቺ ግለሰብ ከኪዩሊያ ጋር ይመሳሰላሉ ይላሉ። እና እስኪ እንደው ቃኘት አርጓት እንፈልጓለን። እዚህ ፕላትፎርም ላይ ብሬ የመጣሁኝ ነኝ እኔ የምነግራቸው አለሁ ያለች በየሩሙ በቀባሪነት የተመደበች ሴት ነው። ይሄን የሚችን ሰው የሚያውቃል ወይ ከተማ ውስጥ ብለህ እንትን በልባት። ሞን ግን አዲስ አበባ ውስጥ ሆኖ አልቀበረም ትላላችሁ? ሌላ ወደሱ እንሄድ ከተባልን ስራ ማለት አንደኛ ወይ ፈርቶ ሊሆን ይችላል። ሁለተኛ ግን ይኸውልህ አንተ በውስጥ አነጋግረ ያልኩህ ለዛ ነው። በውስጥ አንተ ኮንክ ያነጋገርከው መጀመሪያ እሺ ብሎ ራሱ ሊክ ካላረገው ወይም አንተ ለሌላ ሰው ካላወራ እንዴት ሀሳቡን ሊቀይር ሄደ? አንተን ከጠየቀህ በኋላ ሊንገርህ አይንገርህ አማክሮ ነው ወይ? ማማከርስ ከሆነ ለምን ያንን አደረገ? አንድ እሱ ነው ሊያደርገው ይችላል። ሁለተኛው ደግሞ እንዳልኳችሁ አሁን ገብታለች ወይ አልገባችም ወይ የሚለውን ነገር ማጣራት ነው። ከዛ ውጪ አሁን እህትም ነበራት ይባላል። እህትየው ሄዳለች አልሄደችም የሚለው ከሄዳለች ከሚል ደግሞ በምን ቀን የሄደችበት ቀን ካለ እዛ ኮድ ኤሪያ ላይ ሆነ ክሊክ አድርገህ ሰርች ብታደርግ በዚህን ፍላይት በረረ የሚልም አለ። ኢትዮጵያ ውስጥ የገባች ከተባለ የገባችበትን ቀን እንትን ብሎ ይቺ ሰው በዚህ ቀን ገብታለች ይሄ ጠፍቷል እንዲህ ነው። ከዚህ ነገሮች ተነስተን ይሄን ብለናል። በኢትዮጵያኖች ፕላትፎርም ላይ ይሄ ይወራል። አመቱን በሙሉ በእንደዚህ አይነት ሰፈር ያለፈች ሴት ነች በሚለው ነው። ትናንትና በሆነ እንትን ላይ
ኢትዮ ኢንፎ መሰረትን ክሬዲቢሊቲ አላት ወይስ እንዴት እንጠይቃት እና በሚለው ከሷ ጋር ሳይሆን በሌላ በኩል ደግሞ አንዳንድ ብዙ ጊዜ የሚሰራ ዩቲዩብ ላይ ከመጀመሪያዎቹ አንዱ የሆነ አጭር ነገር ሲያወራ ሰምቼው ነበር። ግን ምንም ነገር ሳይዝ እናት ሳይዝ እህት ሳይዝ ብዙዎቹ እንደዚህ አይነት ነገር ሲደርስ የደረሰበት ሰው ቤት ሄደው ነው የሚጠይቁት። ትኩስም ከሆነ ስቲል ትኩስ ነበር። እንዴት ነው ቢሮ አምጥተው የሚጠይቁት? ለቅሶ ቤት ሄደው ነው የሚጠይቁት። ይሄው ሁኔታ የትኛው ነው? ቆይ ዮርማ ግልጽ እያረግሽልን አልገባኝም። አንድ ድምፁ ዩቲዩብ ላይ ነው። አክስት ነኝ ነው ክርስትና እናት ነኝ ያለችውን የጠየቀው ማለት ነው። ኩዊን ሰው እንዳታስገቢ እሺ ፕሊዝ። እሺ ክርስትና እናት ነኝ ምናምን ያለችው ማለት ነው። የቆየ ምናምን ቢሆን ልክ አሁን ሁለት ሰዎችን ከተለያየ ዓለም የሚያገናኝ ምናምን ወይም የቆየ ነገር አፋልጉኝ የሚያወራ ነው ይመስለው። ትኩስ የሬሳ ትኩስ የለቅሶ ቦታ ካለ ይሄንን ኢንሲደንስ እሷ ሌላ ቦታ ላይ ሆና ብታወራ ኦኬ እንደዚህ ነው። ከዛ በኋላ እዛ ቦታ ላይ አድራሻ ነግራው ሄዶ ያን ነገር ማለት ነው የቤተሰብ አድራሻ ሰጠው ወሬውን ብቻ እሱ እዛ ከተማ ላይ ተቀምጦ እኔ ከአሜሪካ ሁኜ ወይ ከለንደን ሁኜ ያን ነገር ወሬ ማውራለሁ ሆነ ኦኬ ጊቭ ሚ ዘ አድሬስ እዚህ ቦታ ስላለሁኝ ኢቨንቱ ጋር ልክ አንድም ሰብር ይስጣችሁ እግዚአብሔር ያድናችሁ ለማለት ሁለት ደግሞ የሆነ ሁኔታ እንዴት ነው የሚለውን ነገር ለዚህ ማህበረሰብ ለማምጣት የሚለውን መስራት ነበረበት። አሁን በዚህ ነገር ላይ አንዳንድ ጊዜ ከቆየም በኋላ ኩዊን አታስገቢ እያልኩሽ አይደል እንደ ኩዊን ምን ሆነሽ ነው? ኢትዮ ኢንፎ ትመጣለች። ሁሌ ሰፈር ልጅ ነኝ እባክህ ሚጣ ነኝ ምን ችግር አለው? እሺ ቆይ ሻይ እየተወያየ ስለሆነ እሺ እኔ እንጃ አላወኩሽም። ላቀሽ እችላለሁ። እሺ እሺ አብረን ፌስቡክ ላይ ደግሞ ችግር የለም። አይ እሺ ባይንም ችግር የለም። ነው ወርዳለሁ ችግር የለም። እኔ እንዳትወርጂ ታወራለች። አብሽር ኤደን ኖ ሲጀምር በጣም ቤስት ፍሬንድ ነበር። ሲጀምር ሚጣነኝ የምልህ ለዛ ነው። ሶሪ እሺ ሚት አርጊና ታወራለች። ቆይ ቀጨረሽ ዮርማ ኢትዮ ኢንፎ መሰረት አንድም ቃል አልተናገረችም። ወረደች እንዴ? እውነትን አላመነችበትም ወይስ ውሸት ነው ወይስ እንዴት ነው ምናምን። እውነት ከሆነ እዚህ ፕላትፎርም ላይ ብዙ ነገር ሲሆንባት ዴዛ አይታለች። እናትየውም የደረሰባትን ነገር አይታለች እና አት ዘ ፋክት እኛ በውስጥ ዲኤም ብናረግላት ሜንሽን አድርገን ማለት ነው እባክሽን ለመሰረት ኢንፎ ማለት ነው ዩቲዩብ ያላት ምንም እንትን አለ እኮ የሚያናግር ሰው አይገኝ። ቆይ ዮርማ እሷንም የሚያናግር ሰው አለ፣ ግን መረጃ ትፈልጋለች። የቤተሰብ አካል ነኝ የሚል ፕሮግራሟን ይሄን ነገር ለማድረግ ያንን ነው የቤተሰብ አካል በሷ በኩል ምድር ላይ እሷ ደግሞ ይሄን ኢንቪቴሽን ይሄን ፈልጋ ማግኘት ደግሞ ለሷ ስራው አይደለም። አገባሽ? የሆነ ነገር ሶሻል ሚዲያ ላይ ሲመጣ ማለት ነው ማነጋገሪያ ሲሆን ከዛ በኋላ እነዛ ሰዎች ኮንታክት አድርጋ ነው ስራ የምትሰራው። ገባሽ? ዩቲዩበር ነው የምትሰራው እንጂ መረጃዎች ፈልጋ ምናምን እንደኛው እንደዚህኛ እንደምንመረምረው አትመረምረልሽ። ያንን ጫፍ እንያዝ በሚለው ነው። ሌላ ነገር ደግሞ ምን ይላል? አንዴ ዩርማ ማን ነገር ይደራችሁ። አሁን እኛ ላይ ሐሳባችን እየተግባባን አይደለም መሰለኝ። የዴዚ እና አስጨርሽኛ አንዴ አስጨርሽኛ ላይክ ፍትህ ኦኬ ጎሄ ፍትህ አይደለም። ገባሽ? አሁን ይሄ ደመደመ የሚባለው ነገር ቢያንስ ሴትየዋ እግሯ እዛ ጋር ረግጧል። ያንን ካልን አሁን ገባሽ? ይሄኛው ወደዚህ እንትን ሲባል እነሱ ወደሚሄዱበት ሄዳሉ ነው። እስቲል አሁን እስካሁን ድረስ ቤተሰብ ካልመጣ እህት ከአሜሪካ መታለች ሲባል ነበር። አገር ቤትም ያላለ ምንም ይሁን የሷ የሆኑ በቅርብ ያዩት የስራ ባልደረቦች፣ የጓደኞች ቤተሰብ 20 ዓመት 30 ዓመትም የተለያዩ ይሁኑ እዛ ከተማ ላይ ኤግዚስት ያለች እኛ ቤተሰብን አይተናል አላየናትም፣ አግኝተናል አላገኘናትም። ያንን የማለት ካፓሲቲ እዚህ መጥቶ ከሌላቸው አሰ ፋሚሊ አሰ ሲብሊንግስ እነሱም አሉበት ለኔ ማለት እናት አላት ተብሏል እኮ ዮርማም እናት አላት ተብሏል። አዲስ አበባ ላይ የ80 ምናምን ዓመት እናት ስልክ ወስደሽ ይሁና እናት ካለ ሌላ ፋሚሊ ያለ ማለት ነው። እናትየዋ ጋር ማን ነው የሚያደርሰው? እህት ከደበቀች፣ ጓደኛ ከደበቀ፣ ሌሎችም ቤተሰብ ምናምኖች ካሉ ይሄ ሃይጃክ ስትደረጊና በኬጅ ስትያዥ ይለያያል። sometimes ለዛ ነው ብዙ ነገሮች እንትን የሚለው did you imagine ያሳለፈችውን ነገር እና ይሄ ዝም ብለ ቀላል እንትን የምትሉት አይደለም። አሁን ብዙ ጊዜ ስሟን የምትጠሯት እዚህኛ ሰፈር እኛ መንደር ያለችው ቲክቶክ መንደር ብዙውን ጊዜ የፈለገው ነገር ቢሆን ማስረጃ ልታስቀምጥበት ስለምትፈልግ ቴክስት በፍጹም አትቀበልም።
ቮይስ ሜሴጅ ትሰጥሃለች፣ በቮይስ መልስ ነው የምትለው። ማ በዚህኛው ጊዜ ሲሆን ግን ሀቢባ በዚህኛው ጊዜ ሲሆን ግን አርግልኝ ጻፊልኝ ብላት በቴክስት መልሳኝልኛለች። እሷ ነች ያለችው። እሺ ሀበ ቮይስ ሜሴጅ የፈለገው ለምትጠየቅ ቢሆን ለነገሮች ቢሆን ባክ ኤንድ ፎርስ ቮይስ ነው የምትቀበለ አውቶማቲካሊ። ልክ አንተ ኢን ስፒሪት ኦፍ ሰከንድ ቮይሱን ስትጨርስ ዳይቨርስ ታደርጓለች ወደ ሌላ ፎርዋርድ ነው የምታደርገው ወደ ሌላ። አንተ ከዛኛው ጎን ካጠፋ አጠፋብኛል ብላ በምንም ተአምር በቴክስት አትመላለስም፣ እንኳን ለኮንፈርሜሽን ማለት ነው። አይ እሷ መሆኗን ማለቷን በቴክስት ኮንፈርም አድርጋልኛለች ነው the man is confirmed they know on code በኮድ ስለሚነጋገሩበት እንጂ ልጅቷ ኮንፈርም አድርጋኝ ቮይስ ትስት በኋላም በፊትም ስቲል በፔጅ ውስጥ ማለት ነው እና አለችበት every and each one of them is that's why ነገሩን ከባድ የሚያደርገው እዚህ ላይ ሁሉም አሁን ሀቢብም ያለችው ሀቢብ ማነው ስሟ እያስልኝም እሷም ድራማን የሰራችው አውቀው ዜድ እዛ ጋር እንድታለቅስ ዜድ በጣም እንደተጸጸተች አርጋ እንድትባል አስባ ማለት ነው። እዛ ጋር ለምን እንደዛ አልሻት ዴዚስ ቴክስት አርግልኛለች ዋትስአፕ ላይ አለች። ከዛ በኋላ ያው እንደምታውቁ ደግሞ እሷም እንደ አልቀሳ ምናምን ነገር እኔ እንትን አላጠፋሁም እኔ ጋር ምናምን አለች። ኦዲዮ ማሰማት ይችላሉ። በተረፈ ጥያቄ እናቀርባለን። አሁንም ፌመሶች አይተናታል የምትሉ ሆዴ ደግመን እንጠይቅ። ሆዴ ሞ ማረጋገጫ እንድትሰጡን እንፈልጋለን። እንትናም ጋዜጠኛው አንተማ ጅቦ ኖ ታያቸው እሱ የድራማ አካላቶች ናቸው። ታያቸው መጀመሪያ ኮንታክት ያደረጋቸው ታያቸው እነሱ በየቤቱ እየገባ አፋችንን ለማዘጋት የሚጠርሰው አይደል እንዴ እኮ የሳማንናት ግን የት እንዳለሽ እነሱ አያስፈልጉም። እንዲወራ የማይፈልጉ ሰዎች ጋር ለምንከራከረው ምስክር የሰጡት ናቸው። ገባሽ? እነዚህ እንዲወራ ነገሩ ላይ ማን ነበሩ እንዲወራም አይፈልግም። ግን እኔ እንጂ ነገሩ ላይማ መጀመሪያም ነበር ጅቦ መሞቷን ማረጋገጫ እሱ ምንድነው ነው ሶሻል ሚዲያ ወይም ማረጋገጫ የለውም። እሱ ምንም ያረጋግጥብሽ ሌባው አጠገብሽ ካለ አፋልግሻለሁ ካለሽ ከሰረቀው ከተቀመጠው ዕቃ ቦታ ላይ ያራቀሽ ከገደለብሽ ሰው ደግሞ ቀብር ምትሄጂ ከሆነ ያቃበረሽና ሀዘን የሚያጽናናሽን ሰው ነው የሚያርቅሽ። እሱ ፕሬዝዳንት ነው ማለት ነው። ዛትስ ዋይ አሁን ስሟን እንትን ስትሉ ይሄም ነገር እሳም እንዲህ የተደረገው ለድራማ ነው። ምክንያቱም እንደገና ድራማ ፌዙን ቀይረው ማለት ነው። ጉራጌ ካለ nobody is getting look after ቻሌንጅ የሚያደርግ የሚለው የሚመጣ አሞለም they not there በሚለው ነው። ሁለተኛ ብዙዎቻቸው አሁን እዚህ ጋር ቲና ሃይሊ ኮንፈርም በካፒታል ሌተር አድርጋለች አማማራ so we don't have to interfere እና እንደዛ ብለው የሚሉት ነገር አለ። እዚህ ቦታ ላይ ብዙ ስታወሩ ወጣ ያውም ከንባ ከተቀላቀለበት ጋር ይቅርታ ነው አይደል የጠየቀችው። ወርድ ባይ ወርድ ማንን ይቅርታ እንደጠየቀችው አስባችኋል? እናንተ ቲናን ይቅርታ ጠየቀች ነው ያሉት። no she never asked ቲና forgiveness እኔ እንዲህ ብያለሁ ማለት አልነበረም። ሲያሰኛትም ከክሱ ላይ ተሳድባ አልሳድኩም ስለው ይቅርታ መጠይቀው አከሌና አከሌን ነው ያለችው። ቪዲዮ መልሶ አምጡትና አዳምጡ። she never asked forgiveness to ቲና። ዝም ብሎ ተሰምቶ ስለሚታለፍ ነው ይቅርታ ጠይቃለች። ማንን ነው ይቅርታ ጠይቀችው? ዝም ብላ ብታልፈው አድፋፋ ወርድ ባይ ወርድ ለከሌና ለከሌ ነው ለነሱ ስል እነሱን ይቅርታ መጠይቀው አስረግጣ ያው ነገ አስፈላጊ ከሆነ አምጥታማ እኔ ብላ ነው ኮንፈርም ታደርጋችሁ። go and hear it she never asked ማማ እንደማ ይቅርታ ኤደን ሊቭ ላይ ከሆነች ሪከርድ አድርጓት ቢኮዝ እኛ አሁን እየመጣችሁ የምትነግሩን ሰዎች ሞታለች እኮ በቃ ትረፍ እንዴት አወቃችሁ? ግቡና አስረዱና። መቼም አንድ ሰው ቀብር ሲቀብር እኮ የሟችን ሰፈር እኮ ያውቃል። ሰፈሯን ንገሩና። ምን እያለች ነው? ላይቭ ላይ ገብታ አውሪ ተብላ እኮ ኢንቫይት አድርገናታል አይደል? እዚህ ጋር ሰው ተሰብስቧል። ካንቺን ማረጋገጫ ይፈልጋል መሞታል። አሁን እኛ ሌሎቹን ከዚህ በፊት የሰሩትን ምናምን መውቀሱ ምናምን ውስጥ አይደለም አሁን ያለ ነው። እሱን አድርገን ጨርሰናል። ይሄ አሁን የምትጠቅሷቸው ሰዎች በጠቅላላ ድራማ ውስጥ ያሉ ናቸው። ፌመስ ቲክቶከሮች ተገዝተው በአንበሳ በተለያዩ ጥቅማጥቅሞች ተዘግተው አፋቸው ዘግቷል። አሁን ጥያቄ እያቀረብን ያለ ነው ምንድነው? ፕሩፍ ሞታለች። በቃ እሱን ነው የምንፈልገው። እርማችንን ለሞታ ምንድን የት ነው የተቀበረችው? ይቅርታ ጠይቃለች። የለም ይቅርታ የጠየቀችው ማናት? ይቅርታ የጠየቀችው
ማናት ይቅርታ ዜዶ ይቅርታ የጠየቀችው ፎርጌት ዜዶ እነሱ ድራማ ላይ ያሉት አላወቅሻቸውም እነሱ ይቅርታ ምን ይሰራል በውስጥ መጥቶ ልጆችሽን አርፈሽ አሳድጊ ብሎኛል አርፈሽ ልጆችሽን አሳድጊ እባክሽ ማርያም ብሎኛል አርፈሽ ልጆችሽን ፖሊስ ሪፖርት አድርገሻል ሁሉም አይወራም እኔው በዚህ አጋጣሚ እኔም አንድ ነገር ቢሆን አሞራው እንዳስፈራራኝ ወቁ የማስፈራራቱን ካወራ ነውማ በጣም ብዙ ነው አብሳላት መሸነፍን ይመስላል አሁን እንደዚህ ነገር ነው የሆነ መቋጫ ሲያገኝ እኔ ብዙ ማውጣው ነገር አለ ገባሽ ቆይ አብሳላት እቺ ሴት የተጠቃችው በልጇ ነው በወለደችው ልጇ ነው እቺን ሴት ያገኛት ገብቶሻል በተረፈ አንቺን ሊያገኝሽ የሚችልበት መንገድ ስላጣ ሊያስፈራራሽ ይችላል እኔም የሚያገኝበት መንገድ ከነግብረ አበሮቹ ካጣ ሊያስፈራራኝ ይችላል ወንድ ነው እናቱ የወለደችው ወንድ ከሆነ ይምጣ እኔ ኢትዮጵያ አዲስ አበባ ነኝ ያለሁት አንቺንም ጀርመን ያለሽው ይምጣ እቺን ሴትዮን ንብረቷን ገንዘቧን እየወሰደ ያለው በወለደችው ባማጠቻት ገብቶሻል መልኳን ባጣችባት ሴት የሴት ከንቱ በሆነችባት ልጇ የተደፈረችው ወጥታ በሰደበቻት ልጇ አያለሽ በወለደቻት ልጇ ነው እቺ ሴት በዚህ ልክ የተዋረደችው ኦኬ በእናት ሉሌ አፈር ድንጋይ ስበላል ሊንዳ 777 ፕሊዝ በእናትሽ ግቢ አንቺ እስካሁን የጠፍተሽብን ነው በእናትሽ ግቢ ነይ ሊንዳ ፕሊዝ ግቢ እሺ ከቴ 40 ምናምን እንዳትይ እንደው በፈጠረሽ ነይ ግቢ የምታውቅ ልጅ ናት ቀርሳው ናት ሉሌ ሊንዳ ማለት የሟች ወዳጅ የነበረች ሰው ናት ከዚህ በፊት ሚዲያ ላይ ባለሳሳት አይደል ታዲያ ነይና የሆነ ነገር ትንገረን ህዝብ እየጠበቀ ነው ያማስ ወዳጅ የነበረች አይውልልውልን የሷ ወዳጅ የነበረች ኦኬ በስልክ አብሱ ለለጥፈው እንደ አሞራው ያስፈራራበት እዚህ ጋር ለለጥፈው አይ ታዩ ለጊዜው ወደፊት እናወጣዋለን ችግር የለውም ሉሌ ልከሽለታል ላኪለት ለምን መሰለሽ በቃ ለሉሌ ልክለታለሁ ሁሉም ሰው ጋር መቀመጥ አለበት ዩርማም ልክልሻለሁ ለብዙ ሰው ልከዋለሁ አለቀ በእናት ሰባት እንትናን የለችም አንድ ቁጥር ትጻፍ እንትን ላይ የለችም የቅርብ ሰው ናት ታውቃታለች ሊንዳ ፕሊዝ አንድ ቁጥር ጻፊ ፕሊዝ በእናትሽ የምንፈልገው መረጃ አለ ፕሊዝ ሊንዳ በእናትሽ አንቺ ብቻ ነሽ አሁን ያለሽን ተስፋ ፕሊዝ አንቺ ግቢና ንገሪን አንዳንድ ኢንፎርሜሽን ለምንድን ነው ቤተሰብን በዚህ ደረጃ ዝም ያለ ሶሻል ሚዲያው በዚህ ደረጃ እየተወራ አንድ ሰው እንኳን የለም መጥፋቷን የሚያረጋግጥ መሞቷን የሚያረጋግጥ ቤተሰብ የላትም እንዴ ወገን የላትም እንዴ ሊንዳ በእናትሽ ቲና ታሳዝንሽ የተዘጋበት ምክንያት እኛ እንኳን በአካል በምንም ማናቃሰው በዚህ ደረጃ ጊዜያችንን አጥፍተን እየሰራን ወንጀል የተባበረ በፈጣሪም ዘንድ በምድርም በሰውም ዘንድ ይጠየቅበታል ወንጀል ተባባሪዎች ዛሬ የዚችን ሴት ደም አፍናችሁ ቁጭ ያላችሁ ወዳጅ ዘመዶቿ እግዚአብሔር ግን በእናንተ በልጆቻችሁ በራሳችሁ ደማችሁ ደመ ከልብ ያደርገዋል እውነቴን ነው የምላችሁ እያያችሁ ፈርታችሁ ዝም ያላችሁ የዚች ሴት ደም ግን በእናንተ እጅ እግዚአብሔር ፍርዱ ይሰጣችኋል እውነቴን ነው የምላችሁ አይታችሁ ዝም ያላችሁ ሰምታችሁ የተባበራችሁ ምን አገባኝ ያላችሁ ከማንም ጋር አልታለም ይሄ ግብ አልፈጥርም ብላችሁ ያሰባችሁ እውነቴን ነው የምላችሁ እግዚአብሔር ፍርዱን ይፈርድባችኋል የእናንተም ደም እንዲህ ነው የሚሆነው ምስክር ታጣላችሁ አስባችሁታል ተገላችሁ ልጅ ተወስዶባችሁ ወይ ልጃችሁ ተገላችሁ ምስክር ልታጡ ትችላላችሁ የቲና ደግሞ የታጨሽ በማሽቷና ሊንዳ የምትባለው ወይ ሲሮራር ነው የምሰማው ከሰማሁት ይሄን ያደረገች ከተባለው ብዙ ክሬዲቢሊቲ የሚያሰጣትን ወሬ ሰምቻለሁ ማቻ ያረግ ከዛ ከሞተች በኋላ ተናግራለች ነይና ሊንዳ ማለት ሊንዳ ገባ ነበር በትሞት ኖሮ በትቀበር ኖሮ ገብታ ቦታ ተቀበራለች ነበር አውርታለች ከዚህ በፊት ሌላ ቦታ ኖርማ ከዚህ በፊት ሌላ ቦታ አውርታለች ወይ እንድታስረጅን ነው ግልጽ እንደሆነ ሌላ ኢንተርቪው ተጠየቀች እሷ አይደለች እንዴ መቼ ከሞተች በኋላ ታዲያስ የምናምን ነኝ ያለችው በየቤቱ እየገባች ያለች ምናምን ብላ የክርስትና ማታ የሷማ ድራማ ነው ኤኒዌይ ታስረዳት ነው ትግባስ አሜን
ኦርቶዶክስ ነች ቲና። ሴት በ80 ቀን ወንድ በ40 ቀን ነው ክርስትና የሚነሳው። እኔ እንትና የ11 ወር ልጅ ሆና ነው ማቃት ብላ ክርስትና እናቷ ላይ ማቻ አያደርግም። በዚህን ያህል ጥግ ካላት ብዙ ነገር ታውቃለች። አወራታለሁ ካለች የታለች ቢ ቮይስ ሁ ዶስ አር ቮይስለስ ወታ ያወራችው እኔ ከነ አሞራ ውስጥ ነች እሷ ቀባብታ ከምትል አንድ በቀባሪ እቺ ደግሞ በክርስትና እናት ወዲያ ወዲህ እየተባለ እንትና it is so disgusting አልሰማሁትም ፊት ለፊት ላይ ውጪና ማይክ ያዢ አውሪ ያወራሽውን እኔ ልጠይቅ I don't think so ትክክለኛ አለበለዚያ የውልሽ ሌላ ባተሌ ሴቶች አሉ ወንዶችም እንደዛው አንደርማይንድ ኔሽኑ ህዝቡን አይደለም ያደረጉ እያንዳንዱ ቃልሽን ስሰማ ያውም ተባራሪ ሙሉን አልሰማሁትም God is my witness you are so dumb hate ምትናን hate ከሚያደርጓት ሰዎች አንዱ እልል በሚባልበት በእልልታ አናት ላይ የምትቀመጭ ነሽ አይ ኤኒዌይስ በሷ ጊዜ ናትፋ ብዙ መረጃ የላትም ያወራችሁ እዛ ሚዲያው ላይ ዩቲዩብ ላይ ሄዳ ያወራችሁ ነገር የተደበላለቀ ነገር ነው ምንም ትክክለኛ መረገን ይሄ መድረኩን የምትፈልግ ከሆነ የምታሳመነን ከሆነ ግን እዚህ ጋር መተሽ ማውራት ትችያለሽ እውነት የምታውቂ ኢቭን ራሱ በዚህ ደረጃ ህዝብ ማረጋገጥ ምቺ ከሆነ ዩቲዩብ ጋር መሄድ አይጠበቅብሽ ነገር ያለው ቲክቶከር ጋር ነው አልጠይቅሽ እኔ ይቅርታ አልጠይቅሽ ውሸታም አስብይና ቲክቶክ ላይ ነው ነገሩ መናገር ያለብሽ ማን ነው ያ ደግሞ ዩቲዩበር የት ያቋል ውሸት የሚያሰሩብህ የቅርብ ነን ብለው ቅርበትን አስከትለ ሞትህን ልስኔት የሚያደርግ እውነትህን የሚቀበል ወዳጅህን ጠላት የሚያደርግ ኢና ከማናት ሊንዳ ካንቺ በላይ ዴዚ ሞታለች ብለሻል እንዴ ኮሜንት ላይ ደጋግሞ እያሉ ነው አንተ እነዚህ አብዶ ያሳብዱሃል ዝም ብላቸው እና ካለ አይወት ካለሽ ትምጣና እዚህ አንተ እኮ በጣም እኮ ነው ከሰማቸው እኮ ጢባ እኮ ነው የሚጫወቱበት አዎ ብያለሁ በጣም ተደጋገበ ነው ራስ እዚህ ጋር ገስት አርጋት ጠይቃት አታንብብላቸው ይኸውልህ እነሱ they multiple color ነው ያላቸው in order አንተን ምንድነው ላክልህ ፕሩፍ ይላለሽ አሮ ነው የት ላይ ሰምቶ ኤኒዌይ አንተ ጉዳይ አናወራ እኔ ስለማቀሽም ችግር የለውም ኤኒዌይ እነዚህ this is a bunch of bullshit ምንድነው የሚያስቡት በእነሱ ቤት አጀንዳችንን አቆመን እነሱ የሚጽፉት ነገር ላይ ዲስከስ እንድናረግ ነው ይሄን የሚያደርጉት እርስ በራሳችን እንድንጨቃጨቅ ነው እንጂ እሱን ተውና አንተ ማናት ልንዳ ማለት ነው ካንቺ በላይ ቲናን የሚቀርብ ሰው እዚህ ቲክቶክ ላይ እኔ አልሰማም ካንቺ ጋር ነበር ፋይት ስታረግ የነበረው አይደል ከነዚህ አውሬ እጅ ልጇን ለማስጣት ፋይት አብራችሁ ስታረጉ ነበር ስለአንቺ ደግሞ ጥሩ ነገር ስትናገር ሰምቻለሁ ቲና ማለት ነው ስለኔ እናትነት ምን አይነት እንደሆነ ቲናን በውስጥ ያወራው ሰው አለ ልንገርሽ እሷ ሀብ የምትሰራ ሰው ናት ስለ ቲና ሀብ የምትሰራ ሰው ናት ፕሌይ ናት እኔ ይኸውልሽ አንድ ጊዜ አብሳላት እኔ በእውነት አንድ ነገር ሪስፔክት የማደርገው ነገር አለ ቲና ሪስፔክት አድርጋ ታወራቸው የነበሩትን ሰዎች በሙሉ I have respect for them እሷ ግን ማለት ነው ትጠራጠራቸውና አንዳንድ ነገር ትላቸው የነበራቸው ሰዎች በሙሉ ለኔ all of them they disgusting ናቸው እዛ ድምጿ ንግግሯ ላይ እሷ አክ ስትልባቸው የነበረው እኔም አክ ብዬ የምተፋባቸው ናቸው እሷ ሪስፔክት ካረገቻቸው ሰዎች አንዷ ግን ልንዳ ናት ልንዳ የኔ ምስክሬ ናት ምን አይነት እናት እንደሆንኩኝ እንዴት አይነት ጥሩ እንዳት እንደሆንኩኝ ለኔ ልንዳ ትመስክር ብላ ለምስክርነት ራሱ ብትጠራት ይችን ሴት ነው አሁን ልንዳ ለምንድነው ለዚህች ሴት እንደዛ ብላ አንቺን ነው ይዛ ነበረ ስትዞር የነበረው ሌላ ሰው ጋር እንጨታላቅ አንቺ ወጥተሽ ማለት ነው ሞት ከሆነ ይኸውልሽ ሁላችንም ላይ የተዛተ እኮ ነው እኛ አሁን የሩቅ ነን ከቲና ማለት ነው የፈለገ ነገር ይምጣ መጋፈጥ ካለብን እኩል እንጋፈጣለን የምታውቂውን እውነት እኮ ንገሪን ነው ያልንሽ እኮ እኛ እኮ ይፈጃል ጊዜ ይፈጃል እንጂ እኮ የምንደርስበት ቦታ እኮ እንደርሳለን አንዴ ሁሉም ነገር ፐብሊክ ሪከርድ እስከሚሆን ነው የምንጠብቀው እንጂ አይ ቲንክ ኢትዮጵያም ሰው ሲሞት መቼስ ከሳምንት ከ15 ቀን በኋላ ፐብሊክ ይሆናል አፍተር ዛት አይደል ሰውየው whether he is alive or deceased የሚባለው ነገር ፐብሊክ ነው የሚሆነው አሜሪካ እንደዛ ነው ከአንድ ሳምንት በኋላ ፐብሊክ ይሆናል whether you deceased or alive
ላይፍ ኢትዮጵያ እንዴት እንደሚሰራ አላውቅም። ያኔ ቁርጡን እናውቃለን። ከሳምንትም በኋላ ኖ ሬኮርድ ሾው እስካለ ሴትዮ አልሞተችም ማለት ነው። ቲና ይሄ ነው የሚሆነው። ከሳምንት በላይ እናንተ ጋር እንዴት እንደሆነ አላውቅም። አሜን በዚህ ልታግዢኝ ትችላለች። በኢትዮጵያ ሰው ከሞተ ከስንት ጊዜ በኋላ ፐብሊክ ሬኮርድ እንደሚሆን አላውቅም። እና አሜሪካ ኢዝ አ ዊክ ከአንድ ሳምንት በኋላ ይኸውልሽ go for it አሜን። እሺ እዚህ ጋር ደግሞ አሁን ያልሻት ሴትዮ ማለት ነው በቪዲዮ ትታወቃለች። ከዚህ በፊት ከቲና ጋር በቪዲዮ አለች። የቅርብ ጓደኛ መሆን ማናት? እኔ በቪዲዮ ቻቻ አላውቅም፣ ግን ማለት አካውንት ገብተው እነዚህ ሰዎች ቢሆንስ የሚጫወቱት ለዚህ እኮ ነው። ይኸውልሽ እሺ ልዕልት ቤት ሪኩዌስት ጠይቃ የምናገረው አለኝ ብላ ነበረ። ሰም ሪዝን ልዕልት ፈርታ ይቅርብኛለች። እዛ ማውራት ፈልጋ ነበር። ማውራት ብትጀምር ልንዳ ያኔ ከሷ ጋር ፋይት ታሪክ ስለነበር ድምጿን ሪኮግናይዝ የምናደርግ ሰዎች አንጠፋም። እናውቃታለን ማውራት ከጀመረች ማለት ነው። እቺ ልንዳ ከሆነች ያኔ አብረው ነበረ ሲሰድቧቸውና ሲያባርሯቸው ከነበሩት ውስጥ አንዱ ልንዳ እቺ አንዷ ሴት ናት። ከቲና ጋር ሲያባርሯት የነበረው ለዚህ ነው። እሷ መታ ያለውን ነባራዊ ሁኔታ እንድታስረዳን የምንፈልገው። ሞቷንም ደግሞ እንዳምን ካደረግኝ ሰዎች አንዷ ልንዳ ናት። አንደኛ ፕሮፋይልሽን ቀይረሽ ጥቁር አድርገሽዋል። ሁለተኛ ገብቼም ሳየው ፕሮፋይልሽን ተጭኝም ደግሞ ሳይ ማለት ነው እህቴ አም ሶሪ አረሳሽም ምናምን እንዲህ የሚል ነገር ፖስት አድርገሻል። ቢካዝ ኦፍ ዛት ነው እኔ ሞቷንም ልገዛ የቻልኩት ያንቺን ፔጅ አይቼ ነው። ምክንያቱም ቲና ስላንቺ ልንዳ ስለተባልሽ ሴት ጥሩ ነገር ታወሪ ስለነበር ማለት ነው። ስለዚህ ስሙማ እዚህ ጋር እየገቡ ቲና ቤተሰብ የላትም ወይ ሲባል የነዛ የነፍሰ በላዎቹ ግሩፕ ይገቡና እየቀባጠሩ ነው። ቤተሰብ አላት። ቤተሰቧ እነማን ነው? ዜድ የምትባዩ ትላንትና አሁን እዛ ቦታ ምን ስትይ ማን ነው ቤተሰቧ? ለምን አትነግሪንም? ስዊት ማን ነው ቤተሰቧ? ንገሪና ስላለን ገጽታ ግንባታ ነበረ። አይዲቲስ ብላ ልትል ነው የመጣችው። እሱም አልሆነም። ቀጥላ ደግሞ ምን ይዛ ቁጭ ብላለች? የሆነ ሰውዬ አረንጓዴ ቢጫ ቀይ ከኋላ ለጥፏል። ሰውዬው ክራር እየገዘገዘ ማለት ነው። አሁን በእሷ ቤት ምንድን ነው አንድ አማራ ሰውዬ በሄለን ተወዶ እርዳታ እየተሰበሰበ ይህንን ኢሜጅ ነው ልትሰራ የፈለገችው። ከዚህ በኋላ ይቺን ሴት አምናችሁ እዛ ቁጭ ብላችሁ አንድ ሰው ክራር እየመጣ ባንዲራይ ተሰቅሎ ይቺ አማራ ወዳጅ ናት ብላችሁ እሷ ቤት ደግመኛ እምነታችሁን የምትጥሉ ከሆነ እንግዲህ ቤት በፊት ለፊት አድላ ከኋላ ታርዳለች። ነግራችሁ የሚጠቀሙበትን ይሆናል። አጋፒ የምታወሪው ነገር አለ? መረጃ አለሽ? ማን ያልሽኝ ስሞን? አሚና የምትለዋ ልጅ አስገባት። አመቷን ከጠፋች እያለች ነው። አሚና የለችም፣ ሪኩዌስት አላከችም። አጋፒ የምታወሪው ነገር አለ? አስገባኝ። አሚና አንድ ቁጥር ጻፊ። የለችም። ነው እንደገባሽ መረጃ መላምት የምትጠቅሱ የቲና መጥፋት መላምት። ስለዚህ ቲና የጠፋችው ይኸውልህ እርጉዞና አላየናትም። ቀለበት ስታስር አትሊስት ለኮምፕሌን እንኳን አልመጣችም። የለችም፣ ምንም ነገር የለችም። ሶ ምናልባት ልጅቷ ወደ አሜሪካን ስትመጣ ቀድሞ አግተዋት ይሁን ቀድሞ አስጠፍተዋት ይሁን በማን አማካኝነት? በራሷ በልጅቷ። ምክንያቱም ሚስጥርህን ወይንም ያንተን አድራሻ በቅጡ የሚያውቀው ከራስህ አጠገብ ያለው ወዳጅህ፣ ልጅህ፣ ቤተሰብ ነው። ከዛ ውጭ ማንም ሊያውቅ አይችልም። ማንም ገባክ? ስለዚህ ልጅቷ እዛ ስትሄድ እናቷ የት ነበረች? ምን ሆነች? ምን ተሰማት? ያወቅነው ነገር የለም። ኢቭን ቮይሶች እየሰማን ያለነው ከማርገዟ በፊት ያለ ነገር ነው። ቮይስ እንኳን እየሰማን ያለ ነው። ልጅቷ ካረገዘች 6 ወር ነው። ቲና የት ነው ያለችው? የት ሄደች? እዚህ ጋር አንድ አሜን ደግሞ የቲና አካውንት ፎሎ አድርጌው ነበር፣ ላገኘው አልቻልኩም። አለሽ ቲክቶክ አካውንት አላት አይደል? ላስት ዴይ የፖስተችውን ቪዲዮዎች ማየት ብንችል። እሺ ሌላ ደግሞ ልጄን ናፍቃኛለች ያለችው የእሷ አካውንት አይደለም፣ ፌክ አካውንት ነው እንድታውቁት። እሷ አይደለችም። የሷን አካውንት ታውቂዋለሽ? መጀመሪያ ጀምሮ ስታወራበት እና ዮኒ ማኛ ጋር ገስት ገብታ ስታወራበት የነበረው ቲክቶክ አካውንት ታውቂዋለሽ? አውቀዋለሁ። ፎሎ አድርጌታለሁ። ፈልጌ ካገኘሁት አውጥቼ እልክልሃለሁ። ላኪን መጨረሻ ፖስቷ ማየት እንችላለን። መቼ ነው የነበረችው? አይ ቲንክ የምፖስት ሰው አይደለችም፣ ግን አትሊስት የሆነ ታገኘ አትፖስትም። ይኸውልህ ሙሉ ያለው ስለ ልጇ ብቻ ነው። ስለ ዴዚ ስትዘፍን ስትጨፍር እዛ አካውንት ላይ ነበረው። ልንገርክ ዴዚ ስትጨፍር። ሌላው ደግሞ መጨረሻ ላይ የነበረው ነገር
ስትጣላ ዮኒ ቤት ከገባችበት በፊት የነበረው የምትገባው የነበረው በዴዚ አካውንት ነበረ። አሞራው ገብቶ እንኳን የሰደባት በዴዚ አካውንት ነው። ኦኬ ያ እሱን ቪዲዮዎች አይቻል። በራሱ አካውንት የገባችው በቪዲዮ ሳይሆን በኦዲዮ ወይ ዮኒ ማለት አሜን። ግን እኔ የምለው አሁን እቺ ሴትዮ ኢትዮጵያ ውስጥም ጓደኛ የላትም ወይ? አንድስ እንደው የሩቅ ቤተሰብስ የለም ወይ? ለመሞቷም ለመኖሯም የሚገልጽ ኪድናፕም ትደበቅ ምንም ትደረግ፣ ይሄ ሁሉ ሚዲያ ስለሷ ተጨንቆ ሲያናፍሰው አይ እውነቱ ይሄ ነው ብሎ የሚል ይጠፋል ወይ? አይኑረን እኮ ቤተሰብ እንደው አንድ የሰፈር ሰው የሚያቀን ይጠፋል። በቃ የላትም ነው፣ ውሸት ነው። አዲስ አበባ 4 ኪሎ ምናምን ውሸት ነው። አይደለችም በቃ እነሱ ናቸው የሚያመጡት ሁሉንም ነገር። የሆነ የገጠር ከተማ ልጅ ናት እባክሽ። እኔ ልንገርሽ አቋ ግን ያውጣላት። ግን አሁን ላይ ዝም ብዬ ራሱ ፎቶዋን ሳይ የእውነት በቃ የተጎዳች ነፍስ፣ የተጨነቀች ነፍስ። እኛም እኮ ረፍት አጣን እኮ። እኔ በቃ ጭቅላቴ መስራት አልቻለም። ብዙ ነገር ነው እየተስተጓጎለ ያለው የምር እንዴ። አሁን ደግሞ ጭራሽ እርም ማውጣት ነው የፈለኩት ታውቂያለሽ። አረብ ቢያንስ እርም ማውጣትስ መሞቷን ማረጋገጥና እርም ማውጣት ራሱ ጅቦ ቆይ እንደ ጅቦና ግባ ከሞተች አስረዳን። በመሞቷን በምን ታረጋግጥልናለች? ቆይ እስኪ በምን ታረጋግጥልናለች? ጅቦ እስክስታ ነው የሚወርደው እኮ አየር ነው የሚይዘው። ጅቦ የመጀመሪያው ዴዚን የሚያውቃት ጅቦ ነው። አቀብሎ የሰጣት ጅቦ ነው እንድታውቁት። ዴዚ የመጀመሪያ ካፕቴን እያለች ስትቀልድ ተያለ እናትየውን ሲቆጣ ምናምን የነበረ እሱ ነው ሲጀምር። አይ ጅቦ ላይ አልፈርድም። ባይዘው ጅቦ አየር ነው የሚይዘው። ችግር የለም። የራሱን እንትን የሆነ ቦታ ነፋስ አለ። ጆሮ እዚህ ኬዝ ውስጥም የለም። ኬዝ ውስጥ ነፋስ ላይ አላችሁ። እንትና ናት ማማዝናት ናት። አባቶቹ አንዱም ጅቦ ሊሆን ይችላል። በቃ አንድ አይነት ናቸው እኮ ከሚያሳንግታትም አንዱ ጅቦ። አሚን አንዴ በተራ እናውራ። በመጀመሪያ ደረጃ ጅቦ በጣም ብዙ ኬዞችን የምታመጡት እናንተ ናችሁ፣ አንተና መሰሎችክ። ከዛ በኋላ ጫፍ ላይ አደጋው ሰዓት ሲደርስ ቀይ መብራት አብርታችሁ ወደ ቀልድ ቀይራችሁ ቁጭ ትላላችሁ። የማናስተውል እንዳይመስልህ ጅቦ። ያ እኔም ማራዳ አንተም ላራዳ ሎንጊር በደንብ ነው ማቅህ። ክፋት እንደሌለ አውቃለሁ። በጣም ሀገራዊ ትልልቅ ፋይሎችን ይዛችሁ የምትመጡት አንተና ጓደኞችክ ናቸው። ታመጡትና ታቀብሉና ታሻሹና ታቦኩትና የበላችሁትን ትበሉና ትራፊውን ጥላችሁ ቀይ መብራት ወደ እናንተ እያበራ ከሆነ ተቀይሳችሁ ጫትና ማነው ሳቅ ጨዋታችሁ ውስጥ ትገባላችሁ። በነገራችን ላይ ሁሌም እያስቀየሱ መሄድ አይቻልም። ከዛ በኋላ ወደ አንተ ፋሚሊ ወይም ደግሞ ወደ ወዳጆችክ ነገሮች እያበራ ከሆነ ትሄድና ታለባብስና ትቀባባና እንዳራዳ ልጅ አስቀይሰ ህዝቤ ፋራ ነው ጭዌህን ትጀምራለህ ማለት ነው። ጨዋታህን ታራምዳለህ። ከ2011 ጀምሮ በደንብ ስለማቀናገር አንዴ ከ2011 ጀምሮ እንደ ሳቅም እንደ ጨዋታም በደንብ ነው ማቅህ። ኢትዮጵያ አሉ የሚባሉ ቁልፍ ቦታዎችን ጅቦ ያውቃል። እያንዳንዱ ኢትዮጵያዊ ከአዋቂ እስከ አርቲስት ጅቦ ያውቃል። እያንዳንዱ ፋይል ደፍተር ጅቦ እጅ ላይ አለ። ማቀበል ያለበትን ያቀብላል። ድራይቭ ማድረግ ያለበትን ድራይቭ ያደርጋል። ላይሰንስ መስጠት ያለበትን ላይሰንስ ይሰጣል። ኢን ማይክሮ ሰከንድ ግን ጅቦ በምንም ነገር ውስጥ እጁ ደም ሳይነካው በቃ ምንም ነገር ሳይነካው ጥርግርግርግ ብሎ ሌላ ጨዋታ ውስጥ ነው የምታዩ። ጅቦ ግን ዋና ድራይቨር ቢኖር ጅቦና በዚህ ኬዝ ላይ ራሱ ጅቦ ዴዚ ላይ እየገባ እያዋዛ ፈርስት ኮረር የነበረው ጀግና ወንድማችን እሱ ነው። አቀያየሰ፣ አስጎረሰ፣ አስነከሰና ተቀይሶ ዛሬ ለቦምባስቲክ ምን ይለዋል? ቂም አለብህ፣ ለምንድነው ፍትህ የምትለው? ለምንድነው የምትጠይቀው ብሎ ማርሽ ቀያሪ ነው። ምክንያቱም ቀይ አብርቶበታል ቦምባስቲክ ማለት ነው። ኮራቸውን ይዞታል። እና ጅቦ ሁሉም ኢትዮጵያዊ ፋራ አይደለም፣ ይታዘብሃል። ገባ? ግን ኢትዮጵያኖች እያንዳንዳቸው ምንድን እንደሆነ ታውቃለህ ችግር ሁሉም ቤቱ ላይና የሚያውቀው ሰው ላይ ሀዘን ሲመጣ እንጂ አልቅሶ ዝም የሚለው እያንዳንዳችሁ የምታረጉትን ነገር አናውቅም ማለት አይደለም።
ገባ ከ2011 ጀምሮ ፖለቲካ በደንብ በማይገባኝ ሰዓት በደንብ ነው ማቀህ እንደ ጨዋታ ሳቅቅ ስለሚመቸኝ አንተ ግን ለሳቅ አይደለም የምትመጣው ጅቡ ከባድ መረጃ ከባለስልጣን እስከ ነጋዴ በደንብ የምታቀሰው ነክ ይሄን እንደማቅ እንድታቅ ፈልጌ ነው ጅቡ በዚህ ኬዝም 99% በደንብ ነው የምታቀው በደንብ ታቃለህ ሶ ከባድ ኬስ ታመጣላችሁ ከታዋቂ ሰዎች ጋር ትገኛላችሁ እነዛ አብራችሁ የበላችሁ የቀደሳችሁ ሰዎች ድንገት የሆነ አደጋ ደረሰባቸው ሲባል ጅቦ የለም ጠፍቷል እልም ብሎ ደብሰው አይገኝም ሌላ ቦታ ምንም እንዳልተፈጠረ እያዋዛ እየሳቀ ታገኙታላችሁ ኢትዮጵያኖች ይሄንን ያልታዘባችሁ ካላችሁ ኮሜንት ላይ የታዘበ አዎ ይበል ያልታዘበ ኖ ይበል በዚህ አሳውቁኝ ጅቦን የታዘባችሁ አዎ ወይም ኖ አሳውቁኝ እንታዘባለን ኢትዮጵያኖች yes or not አንዴ በኮሜንት ያጻፉ አንዴ በኮሜንት ያሳውቁን የታዘበ yes አዎ የታዘበ yes አዎ ሶ ጅቦ ይሄን ወቅ yes ይበዛል አዎና yes ነው የሚበዛው ነው የለም አንድ ነው ያየሁት አንዳንድ ቦታ ላይ ፈኒ ምናምን የምትሆንበት ቦታ አለ when you come to this kind of serious case ግን ሲመጣ ማለት it's not funny we talking about ስለ አንድ ግለሰብ ነፍስ ነው እያወራን ያለ ነው ለምንድነው የምትስቀው it's not a joke ስለ ህይወት እኮ ነው የምናወራው የት እንዳለ ስለማይታወቅ ይሙት በህይወት ትኑር ስለማይታወቅ ሲሪየስ የሆነ ኬዝ ይዘመተን እዚህ ነገር የዴዚ የመጀመሪያ የጌስት ወዳጅ ልንገርሽ ቆይቻ የዴዚ የመጀመሪያ የጌስት ወዳጅ ጅቦ ነው የዴዚ ናት ሞታለች አድራሻ የለም ሞታለች የሚሉ ሰዎች ግን አሉ ስንል ጅቦ ጫዋታ ውስጥ ነው አቀብሎ አላበቅ ሪጎራውን ተወጥቷል እና ይሄንን አይተናል ታዝበናል ጅቦ አራዳ ማለት በዚህ ልክ አይደለም እሺ አሮ ነው የጅቦ ስታይል ብዙ ሰው ያውቃል ብዬ እረዳለሁ ግን አሁን እዚህ ጋር መተበቃ ስለሷ አታውሩ ስትል እናትየዋ ሞታለች ወይ ታግታለች ወይ ተቀብራለች ማረጋገጫ አለ ወይ ብለን ምን ጠይቀው እኮ ዝም ብለን በደፈናው እኮ አይደለም እኮ ማንንም ዘመዶቿ መረጋገጫ ስለሌለ ነው በዚህ ደረጃ እየጮህን ያለ ነው ግፍ አልተሰራባትም የሚለው ነገር ቆይ ግፍ አልተሰራባትም የሚለው እንትን ማለት ይችላል እሱ መብቱ ነው ምክንያቱም ቲም ወርክ ስለሆነ እዛ ሁሉም አንድ ላይ ስለሆነ እሱ ማስተባበል ይችላል ግን የት ናት ሞታለች አንተ ማረጋገጥ ትችላለህ እንደው ከኛ የበለጠ እኮ ቤቱ አስገብቶ ሊያስታርቅ የሞከረውም እኮ ጅቦ ነው አይደል እንዴ ምናቀው ኦዲዮቻው በደንብ እየተሰሙ እየተንቀሳቀሱ ያሉት የሱ የማስታረቅ ነው ከኛ የበለጠ እንደውም አንተ ልትጨነቅ ይገባል ምክንያቱም በቅርብ ታውቃታለህ እናትየዋ በቅርብ እንዴት እንደ ለልጇ እንደምትጨነቅ እንደምትንገበገብ ታውቃለህ እንደውም አንድ ቪዲዮ አለ ሊሰድባት ሲል ራሱ ያ አሞራው የሚባለው ሰው ሊሰድባት ሲል አስቆሞ በትግርኛ ሲያወራ አይቼዋለሁ እዛ ላይ እንደውም አድንቀዋለሁ እንኳን እንደዛ ያደረገ ምክንያቱም ልጁ ከዛ በላይ ሊላት ነበር እናትየዋ ስለዚህ አንተ ከኛ በላይ ታውቃለህ እኛ እየጠየቀን ያለው እቺ ሴት የት ሄደች እንዴት ሞተች ማን ቀበራት እና ትረፍበት የት ነው ያረፈችው እሺ ትረፍበት እኛ አርማችን የኢትዮጵያ ሕዝብ ማወቅ ይፈልጋል እርም የሚወጣበት የት ነው ያረፈችው ማረፊያውም እኮ አይታወቅም እናንተ አርፋለች ስላላችሁ እኮ እናንተ ሆናችሁ ሁላችሁም የሚሉት ህይወታችን ያስጨንቀናል ነው ለምንድን ነው የጅቦ ህይወት ያስጨነቀው ህይወቱን የሚያስጨንቀው ማን ነው ከጅቦ ጀርባ ማን ነው የሚያስፈራራው ጅቦን ፈልጋስ አስጨናቂም እኮ ካላችሁ ማለት ነው እናንተ አንድ ሙቱ ሌላ ሰው ሪክሩት አታድርጉ እናንተን እያስጨነቋችሁ ከሆነ የገባችሁበት ሰርክል አለ አንዴ ልጨርስ ሲሉልኝ እሺ የገባህበት ሰርክል አለ እዛው በገባህበት ሰርክል አንተ የሚቀረጥፉ ከሆነ ቤት አንተ ነው የገባኸው እዚህ መስመር ላይ ግን ያልገቡትን ሰዎች ሪክሩት እያደረክ ለምን ነው የምታስበላው አንተ ምን ማለት ነው ነፍስ ያስጨንቃል ያንተ ነፍስ ቬሪ ኢምፖርታንት ነው የቲና ግን አይደለም የሌሎችም ማለት ነው አሁንም አታርፍም ትዞራለህ በየቤቱ አስካካለ ሪክሩት ታረጋለህ ምንድነው የምታረግ ያለው አንተ you very dangerous እኮ አንተ በጣም ማለት ነው ልክ ሴትዮዋ ዳይ ደግሞ ይሄ ነገር በተፈጸመበት ማግስት ደግሞ ዘለገባ ማቤት ሄለን ቤት ከግራና ከቀኝ ሆናችሁ ተቀመጣችሁ እንዳታወራ ኪኪኪ ጌም ይጫወት ምናምን ይሄን ነገር የምናይ እኮ ኢትዮጵያውያኖች አለን ሁላችንም እኮ እዛ አንተ አንደርስታንድ በምታረጋቸው እኮ የሆኑ ሰዎች እኮ አትገምት እኮ የሚታዘቡ እኮ ኢትዮጵያውያኖች እኮ አሉ እኮ ምን እየሰራ ነው ያለው አንተ ማለት ነው ኢትዮጵያውያኖች እዚህ ቲክቶክ ተጠቃሚ የሆናችሁ ሰዎች you need to be careful with this guy የዴዚ ደንበኛ አጫዋች አንተ ነበርክ what happened to her now what happened to her mom ከናትየው ጋር ያራራጥ ቆይ አንዴ ዝግ በል ቆሽ በል ይያል ስታጠባብስ የነበርከው አንተ ነህ ቲና የለችም አሁን መልስ ምንድነው ተከለ ደግሞ መተ ነገራችን ላይ ጅቦን ያጠገቡት
ይሄ ወንድ አፍቃሪዎች፣ ዘልዛሎች፣ ተስፋ የቆረጡ ሴቶች እየገቡ እሱ ቤት ስለሚንካኩ ልጁን አፈመሱት። እሱ አንድና አንድ ታርጌት አለው፣ አላማ አለው፣ በቀል አለው። የኢትዮጵያ ሕዝብ ላይ በቀል አለው። ጅቦ ማለት በቀለኛ ነው። ልንገራችሁ፣ ሚዲያ የከፈተው ለበቀል ነው። የኢትዮጵያ ሕዝብ ችግር ውስጥ ሲገባ ምናምን ሊያላግጥብህ ይመጣል። ፊቱን ሸፍኖ ለነገሩ ቪዲዮ አለው ይታወቃል። ትክክል ነው። ጅቦ ይሄ ስሙን እንኳን ያስቀመጠበት መልኩን በትክክል ስለሚያውቅ ነው። ትክክለኛም ነው። ጅቦ ሊበላን የተፈጠረ ሰው ነው። ጅቦ የመጀመሪያ እያታለለ እያሳሰቀ ሚዲያ ላይ በደንብ እንድትጫወት ዴዚን ያደረገው እሱ ነው። ከእናቷ ጋር ገብቶ ደግሞ ሽማግሌ ሆነው እሱ ነው። ዝም ብላችሁ ጅቦን ካያችሁት አደገኛ በቀል ያለበት የኢትዮጵያ ሕዝብን ሊበቀል የመጣ ሚዲያ ላይ ሊያጫውት የመጣ ሰው ማለት ጅቦ ነው። ልብ ብለህ ተመልከት። በጣም ያበሳጨው ቦምባስቲክ የሚወራው ነው። ቦምባስቲክን የምሩ ነበር ሲናገር የነበረው። ይደብራል፣ አቁም እያለ ለምን ቦምባስቲክ በህዋት ይቀልዳል፣ በእነዚህ ሰዎች ይቀልዳል። ለምን? ስለሚያውቃቸው አሞታል፣ ያውቀዋል፣ ይተዋወቃሉ። በነገር ላይ የምትናደደው በምታውቀው ሰው ነው። ገባክ? ስለዚህ ጅቦ እውነትም ጅብ የኢትዮጵያን ሕዝብ ሊበላ የተፈጠረ ሰው ነው። ሊበላ እሱ ንጹህ ሰው ቢሆን ወንጀል ነክ ከሌለበት ቪዲዮውን ከፍቶ በራሱ ፊት ካላፈረ ያወራ ነበረ። ፊቱን እንኳን አይከፍትልህም፣ ይስቅብሃል። ሌላው ጌም አዘጋጅቶላታል። ሌላ ሰው ሁሉም ቪዲዮ ከፍቶ ነው ጌም የሚጫወተው። ጅቦ ግን ይፈቀድለታል። አብረው የሰሩት ድራማ ስለነበረ ከዴዚ ጋር ጌም የቀጠሮ ጌም ተጫውተዋል። የምታስታውሱ ከሆነ ከነበረ ማለት ነው። የቀጠሮ ጌም ነበራቸው። እውነት ጨዋ ሰው፣ ህሊና ያለው ሰው እውነት ዴዚን የሚወዷት ከሆነ እናቷ የታለች ብለው ከኛ ጎን ይጠይቁ ነበር። አንድ አይነት ሰዎች፣ አንድ አይነት ቋንቋ ተናጋሪዎች፣ በደንብ መነግራችሁ አንድ አይነት ታሪክ ያላችሁ ሰዎች እችን ሴት በልታችኋታል፣ አስበልታችኋታል። በወለደችው ሴት ልጅ ቀብራችኋታል፣ አኝካችኋታል። በዚህ ልክ ንብረቷን ለመቀራመት ንብረቷን ለመውሰድ ጅቦ እጅህ በደም መጨማለቁ አሳፋሪ ጭምር ነው። ጊዜና ቀን ጠብቅ። ጥሩ ጊዜ ነው። ጊዜ ሊፈጅ ይችላል። አንተም ጆሮ ግንድን ተይዘህ ወደ ኢትዮጵያ የምትገባበት ቀን ሩቅ አይሆንም። ትገባለህ። ወንጀል እየሰራ ስለሆነ፣ ወንጀለኛ ስለሆንክ። ሳቅ፣ ጨዋታ፣ ቀልድ ምናምን እኔ አፍራለሁ። አንተ ቤት ገብተው ለሚገለፍጡ ሴቶች፣ ተስፋ የቆረጡ ሴቶችን ሰብስበህ ልታወራ ትችላለህ። በእነሱ ላይ ፖለቲካ ትሰራለህ። ከነሱ ጀርባ ያለውን ታጠራለህ። ያላቸውን ንብረት በደንብ አድርገህ ታስለፈልፋቸዋለህ። ከዛ በኋላ ጋንግስታር ትልክባቸዋለህ። አየክ? የቲናን ያረካው እንደዚህ ነው። የዴዚን እንደዚህ ነው ያረካው። የዴዚን እናት እንደዚህ ነው። በቀል በጨዋታ ያ ጋንግስተር ታሪካቸውን እያስነበብክ አድራሻቸውን እየተቀበልክ ነው። ሩቅ አይደለም ያለው ዱባይ ነው። እንተም አትሄድም። ግን አለፈልፍም ጊዜና ግን ወቅት አለን። ግን ያንተም ሩቅ አይደለም። ትገባለህ ሀገር፣ ችግር የለውም። ወንጀለኛ ነህ። ከዚህ ሴት ጀርባ እጅህ አለበት። ከመጀመሪያው ተጠያቂ እያልኩኝ ነው ስለማቀ ያኔ ቀን ጀምሮ ገና ዴዚ ወደ አዚያ አካውንት ስትመጣ ወደ ቲክታክ ውስጥ አንተ ነህ አቀበልካት። ለዘር ማንዘርክ አየህ፣ አቀበልካት ለራስ ሰው፣ አቀበልካት አብረ ለምትሰራው ሰው። ስለዚህ ጅቦ በሚዲያ ላይ ዋነኛ ያሳሳቀ አድራሻችሁን እየወሰደ ንብረት ያሳገተም ጭምር ያለው ጅቦ ነው። በወንጀል ካልተጨማለቀ በቪዲዮ ከፍቶ ማውራት ይችላል። ምን እንደነ ሸገር ጁንታው ብሎ የመጣው ልጅ አለ ምናምን አሉ እኮ በጣም የትግራይ ልጆች ምርጥ ልጆች አሉ፣ ፊት ለፊት መጥተው የሚናገሩ። እንደዛ ተመጣ ነበር። አብዛኞቻችሁ ግን ስማችሁን እየቀየራችሁ ጨብጤ ምናምን እያላችሁ የምትመጡ ሰዎች በዚህ እጃችሁ ውስጥ ተጨማልቃችሁ እና አራዳ የሆነ በሙሉ ነቄ ብሎ ያየዋል ምናምን ነገር የሚያራምደው ነገር አናቅም ማለት አይደለም። ማጋ ከባድ ጭንቅ የሆነ ነገር ሲመጣ ስሬስ ሆኖ ሶሉሽን ፈልጎ መጥቶ ያስተባብላል። እነማጋ ነው ለሚለው ኢትዮጵያኖች ለእናንተ ትዝብቱን ጥዬላችኋለሁ። እነማጋ ደግሞ ቀልዶ አፊዞ እንዲባሉ አድርጓቸው ይሄዳል ለሚለው ትዝብቱን ለእናንተ ትቻለሁ። አስጨንቆታል ወንድማችን ቦምባስቲክ ፍትህ መጠየቁ። ስሬስ ሆኖ እነ ጃፒን እያስገባ እንደዚህ በሉት፣ ይሄ ነገር ልክ አይደለም፣ ይሄ ልጅ ላይ እንደዛ ከሆነ እኮ የልጁ እኮ አማች እኮ ናት። ሊያስጨንቅህ እኮ ይገባል አይደል እንዴ? ሌላ ብሔረሰብ ሲባላ ሲታኮስ ቢውል ጅቦ ዊ ዶንት ኬር። የራሱ የሆነ
ቀርቤ ናቸው ወዳጆቼ ናቸው ያላቸው ሰው ጋር ሲሆን ጊዜውን ሰጥቶ ቁም ነገር አውርቶ አስታርቆ የሚወጣ ጀግና ነው። አራዳ የሆነ በደንብ ይረዳሃል ጅቦ። ሌላውን እርስ በርሱን አጠማጥመ ገበናውን አውጥተ እንዳያወራ አድርገ ፋይሉን ከጀርባ አስመጥተ አፉን አሳፍነ ጅቦ ያራዳ ልጅ ታስረዋለ። ከዛ ሳንተ ባራዳ መልኩ ሌላ ቦታ ላይ ሌላ ጩቤ ላይ ትገኛለሽ። ያራዳ ልጅ ስሬ ሲሆኑ ኬዞች ግን መተሽ ኮስተር ብለሽ አመቻችተሽ ትሄጃለሽ። ከዛ በጨዋታ ሙድ ምናምን ትጀናጀኛለሽ፣ ምናምን ታዋዣለሽ። ቻፓ ያለውን ደግሞ ታቀቢያለሽ። አጣጥበሽ ደግሞ ተቀይሰሽ ምንም እንዳልተፈጠረ ትመጫለሽ። ስለዚህ ጅቦ እኮ ቁም ነገር አያውቅም። እሱ እኮ ምስኪን ነው። ሂጅና ለፍልፊ ባክግራውንድሽን ንገሪው። ዴዚ የመጀመሪያ አጀናጃይ፣ አሳሳቂ፣ አቀባይ እሱ ነው አይደል እንዴ? ሶ ጅቦ ቢ ኬርፉል። አሚን በነገራችን ላይ የምፈልጊው ነገር እኔ ልክልሻለሁ። ራሳችን ጅቦ እንዲሆን አንፈልግም። ኤኒዌይ እንቶ እሱን እና ዋናው ተጨባጭ ምንድነው የኢትዮጵያ ሕዝብ እንድናውቀው የምንፈልገው ሰዎቹ ርዕስ እየፈጠሩ አጀንዳ እየፈጠሩ ያወዛገቡን የዚችን እናት ያው እንደነገርናችሁ ነው። መላምታችንን በጠቅላላ ነግረናችኋል። ከዚህ በፊት አጥፍታዋት ሊሆን ይችላል፣ አሁን ጠፍታ ሊሆን ይችላል። ምንም ፕሩፍ የለም፣ ምንም ማረጋገጫ የለም። ስለዚህ በውስጣችን እቺ እናት የት ሄደች? ኢቭን ዴዚ ራሱ የት ሄደች? አካውንቷ በሷ ራን እንደማይሆን ስለሚታወቅ ማለት። ስለዚህ ይሄን ጥያቄ ከዚህ በኋላ በሰፊው ጮክ አድርገን እየጠየቀን ሚስጥሩ እስኪወጣ እውነታው እስኪታወቅ እኛም በራሳችን የምናደርገው የራሳችንን ጥረት አለ። ከተሳካልን ተሳካልን፣ ካልተሳካልን እየመጣ ህዝቡ አዲስ መረጃ ካለው የሚወጡትን መረጃዎች እያየን ለእናንተ እናሳውቃቸዋል። ምክንያቱም እቺ እናት ምስኪን እናት ናት። ሰው የላትም፣ ወገን የላትም። ለዛም ነው በዚህ ደረጃ ተረባርበው ያጠቁባት። የሆነ ምሰሶ የሚያውቃት ወይም ወንድም እህት ምናምን ኖሯት ቢሆን ኖሮ በዚህ ደረጃ አይቀልዱም ነበር። ስለዚህ ሚዲያ ላይ በደንብ የተሰጣ ነገር ነው፣ ሌላ ነገር የለም። ይሄ ነገር ነው በደንብ እየተጮኸ ያለው። ስለዚህ ይሄንን የምታውቁ ድራማ ለመስራት ሳይሆን አሁን እንደዚች አይነቷ ኤደን እንደምትባለው ድራማ ለመስራት ሳይሆን ትክክለኛ መስረጃ ያላችሁ ቤተሰብ ነን የምትሉ ሰዎች ካላችሁ ማረጋገጫ አምጡ። ሞታለች የተባለችበትን የቀብር ቦታ ብትነግሩ እኛ ሄዶ የሚያረጋግጥ ሰውን መድብና ሄደን እናረጋግጣለን። ስለዚህ የት ሄደች ቲና? ከዚህ በኋላ ጥያቄያችን ቲና የት ሄደች? ሞተች የሚለውን ነገር ተው፣ የት ሄደች? ብዙዎቹ እየመጡ ትልልቅ ሰዎች አየራቸው ተይዞባቸዋል፣ ጊፍታቸው ቀዝቅዞባቸዋል። በቲና ጉዳይ ስለሆነ አየሩ ላይ ህዝቡ እያራመደ ለዛ ስለሆነ ነገሩ እንዲደፈንና እንዲንትን እየፈለጉ ነው። አዶን ነው ከኛ በላይ እነሱ ነበር መጨነቅ የነበረባቸው። በተለይ በሷ ዙሪያ እኛ እኮ ቲናን አውርተናት አናውቅም። በአካል አናውቃትም ፊዚካል፣ እንደዚሁ ሶሻል ሚዲያ በአካል ድምጿን አብርተው ስማቸው ተጠቅሶ ጠቅሳ የምታወራቸው የነበሩ ሰዎች አፋቸው ተዘግቶ ዝም ብለዋል። በጥቅምም በተለያየም ነገር ምናምን አይኖ ቲክቶክ መስሪያ ቤታቸው ነው። ብዙዎቹ መስሪያ ቤቱ እንዳይፈርስባቸው እነሱ የአንድ መስሪያ ቤት ሰዎች አድርገው ራሳቸውን ሌላውን ህዝብ ግን አግልለው እነሱ ብቻ በፈለጉት መንገድ ይሄን ሶሻል ሚዲያ ለማርላወጽና ሲፈልጉ ያመጡታል፣ ሲፈልጉ ደግሞ ይጥሉታል። እንደዛ ነው እያደረጉ ያለው። እኛ ሌላ ነገር ገንዘብ ሚሊዮን ምናምን ተበልቷል እዚህ ከቲክቶክ ላይ ግን አሁን ነፍስ ነው የተበላችሁ። የሰው ህይወት ነው የጠፋው። መጥፋት ብቻ አይደለም እንዴት እንደጠፋ ራሱ ማወቅ በማንችልበት ደረጃ ማለት ነው። ሞ እያላችሁ ምጽፉልኝ ደግሞ ደጋግሜ ተራኛ ሞ ከዚህ ነገሩ አውጡኝ ብሎ የመጀመሪያ ጊዜ በትኩሱ ብሎናል። ስለዚህ ሞ እዚህ ነገር ውስጥ መግባት አልፈለገም። ያውቃል፣ እሱም ጠይቀነዋል፣ እንጠይቀዋለን። ህዝብ ያውቃል፣ ህዝብ እወቅ። ሞ ራሱ ያውቃል ይሄን ነገር። ምክንያቱም በዋትስአፕ ከቲና ጋር አወራ ነበር ብሎ ቮይስ ሜሴጅ የመጀመሪያ ቀን አውርቷል። ሞተች ብሎ ሀዝኖ ማለት ነው። እውነት ሀዘኑ ካወቀ ራሱ ኢትዮጵያ ከተቀበረች ቀብር ቦታ እንኳን መሄድ ነበረበት። ስለዚህ እሱም ስራው ነው፣ ገቢው ነው። ይሄ ልመናው ስርዓት እንዲቆምበት አይፈልግም። ከህዝብ ጋር መጠማመድ አይፈልግም። ሁሉም በአንድነት አድርገው በውሸት ይዘው ማለት ነው ስራቸውን መስራት የሚፈልገው። እኛ ደግሞ በቲክቶክ መተዳደር የምንፈልግ ሰዎች አይደለን። ለዛ ነው እውነት አትውጣ የምንለው። ከዚህ በኋላ እንደዚህ አይነት ነገር እያመጣችሁ አጀንዳ እየሰጣችሁ እያታለላችሁ ህዝቡን ታመጡታላችሁ፣ ትወስዱታላችሁ። የሚሆን ነገር አይደለም። በቻልነው ጥረት እናደርጋለን። የቲና ጉዳይ ደግሞ የነፍስ ጉዳይ የህይወት ጉዳይ ነው። አንድ በጣም የነፋች እናት ታሪኳን እንዲሁ በቃ ከዚህ በፊት ባታቋት ራሱ አሁን ራሱ የሚወጡትን ቪዲዮዎች ታሪኳን ብሰሙ እንኳን እንዲሁ የምታዝኑ እናት ናት። ምስኪን እናት ናት። ጀግና እናት ናት። እንደውም እኔ ከሌሎች እናት እሷን በጣም ነው ያደነኳት። በቃ ለዛም ነው ልቤ ውስጥ የቀረችው። ከዚህ በፊት በቃ ማለት ተሰምቶ የማይታወቅ ስሜት ነው የተሰማኝ። ሁሉም እናት እንደ አንድ አይደለም። እቺ እናት ግን ለየት ያለች እናት ናት። ስለዚህ ለዚች እናት መቆማችን ደግሞ እኛ ኃጢአተኞችም አይደለም። ስለዚህ ይሄ ነገር የምታውቁ ሰዎች ፕሊስ ወደፊት ለፊት መታችሁ ቤተሰብ የምትሆኑ እኛ ኮንፊውዝድ አታርጉ። ስራ አለው ህይወት አለን ምናምን
መታችሁ በቃ አረጋግጡ። እንዲህ ነው። እኛ እዚህ ነገር ውስጥ የከተቱትን ሰዎች ደጋግመን ነግረናቸዋል እስከሚበቃቸው። ድራማቸውን የሰሩትን ነገር ደጋግመን ወደፊትም እንነግራቸዋል። ማስመሰል አይችሉም እንዳለ አረመኔዎች ማለት ነው። እነ ኩይሊያ ምናምን ከዚህ በኋላ አንድ አጀንዳ መታችሁ ስታወሩ እናንተ ቁጭ ብላችሁ 2 ሰዓት ማውሩ 3 ሰዓት እኛ በ10 ደቂቃ በ20 ደቂቃ ሴራችሁን እናፈርሰዋለን። አብሳላ ስትል ነበር። እኔ ጅቦን ድሮ ነው የማውቀው ፌስቡክ ላይ አውቀዋለሁ፣ ፊዚካሊ ማውቀዋለሁ፣ መልኩንም አውቀዋለሁ። ግን በቃ እኔ የአንድ አራዳ ልጅ በቃ ይሸቀል ምናምን በሚለው ነው የምንወስደው። ይሄ ግን ነፍስ ስለሆነ ነው እየጠየቅን ነው ያለው። እኔ እንደውም ብዙ ሰው ወደሱ ጋር ውሰዱት ሲለን እኔ እንደውም ያልተመቸኝ ቦምባስቲክ ሬት ሰው ቤት እየገባ በሷ ዙሪያ የሚወራውን ወሬ እንዳይወራ ለማድረግ ይሞክራል። ዋይ ለምን ትመጣለህ? ከሌለህበት የጠየቀ ሰው እኮ የለም፣ ስምም ያነሳ ሰው የለም። አለህበት ማለት ነው እንዲደፈን ከፈልፈልግ። ስለዚህ ጅቦን በዚህ ላይ ተጠንቀቅ። በቃ አይ ነው ብዙ ነገሮችን ራን አረጋለሁ፣ ሰው ይከተለኛል፣ ያዳምጠኛል፣ ሰው ቁጭ ብሎ ያዳምጠኛል ብለህ ሊሆን ይችላል። ግን አንደኛ ተጠያቂነት ሊመጣብህ ይችላል። ያ ደግሞ ልክ ልትይዛቸው ምናምን ደግሞ ስትል የሚገቡባቸው ቤቶች አስቂኝ ናቸው። ዘለው ሮማን ጋር ዘለው ሀቢባ ቤት ዘለው መማር ጋር የሆነ ኢትዮጵያዊ ላይ ያደረጉት ይፈልጋሉ ወንጀሉ። ኖ እናንተ ወንጀሉን ስትሰራችሁ እርስ በርስ በደንብ የሰራችሁት ነገር። ያቺ ግን ኢንተርቪው የሰጠችው ሴት ወንድም አላት ብላ ነበረ። ከዴዚ በላይ ሌላ ወንድ ልጅ አላት ብላ ነበር። ቲና ደግሞ ስትገልጽ የነበረው አንድ ልጇ እንደሆነች ነበር። አንድ ልጄን እያለች ነው የምትናገረውና ምንድነው እሱ ልጁ ሴት ነው ያለው። በቃ እኮ ነው ግራ ይገባል። በዚህ ደረጃ እያወራን ታይ ወንድም የሚባል ልጅ የሚባል እኛ በእንግሊዘኛም ተሰርቷል እኮ ትዊተር ላይ ተለጠፈናል ምናምን። አትሊስት ቲክቶክ ለማይመጣ ብል ወንድ ልጅ የተባለውም ልጅ የለም፣ ወንድም የተባለ የለም። ሉሌ አላት እዛው አሪዞና ውስጥ ጠበቃ ነው፣ አብሯት ይኖራል። ወንድ ልጅ አላት ከሷ ቀርቦ አብሮ የሚኖር የነበረ ታዲያ የዴዚ ወንድም ማለት ነው። ግን ሚዲያ አይጠቀምም ምናምን ኮምፕሊትሊ ምንም የሀበሻ ነገር ምናምን አይዲያው የለውም። ባክሽ ፌክ ነው። ዲያስፖራ ሆኖ የሀበሻ ነገር የማይከታተል የለም፣ ሁሉም ይከታተላል። ተወልዶ ያደገ ነው እዛ። ልጅቷ ግን ስትጠየቅ ወንድም አለሽ ስትባል የለኝም እኮ አለች። አይ ውሸት ነው። አይጠቀምም ማለት እንዳለ ሀበሻው የሀበሻ ነገር ነው የሚከታተለው። ተወልዶ ካደገዛ ሜቢ እንደዛ ሊሆን ይችላል። ከኢትዮጵያ ሄዶ ከሆነ በዲቪ ሄዶ ከሆነ እዚሁ ነው ተሰጥቶ የሚውለው። ከሀበሻ ነገር እንጀራ አይደለም። አዳምጠኝ ነው። የዴዚ ታላቅ ወንድም እኮ ነው እዛው የተወለደው ከነጭ የተወለደ። የዴዚ ነው እንደ ብትይኝ የእሷን ወንድም ያልሽ ይመስሉኝ እኮ ነው። የዴዚ ወንድም ካልሽ እሱን እኮ እሱ አያውቅም። ኦፍ ኮርስ ግን እሱ በዚህ ደረጃ እየተወራ ትዊተር ላይ ነው ፖስትቻለሁ፣ ሌላም ሰው የፖስታ አለ ምናምን። እንዴት አይ ፎቶ ተለጥፎ ምናምን ኤኒዌይ እንደዛ ነው ያለው ነገር። ያው ህዝቦች እንድታውቁት ነው ምንም የምንፈልገው። ዴዚ ጠፍታለች ወይ ታግታለች ወይ ከሞተች ደግሞ ረጅም ጊዜዋ ነው። አሁን ለኛ ሊነግሩን የፈለጉ ምክንያቱም አቀባበሯን ማስረዳት ያልቻሉበት ምክንያት ወይ ከዚህ በፊት ቆይታለች ከሞተች 3 ወር 4 ወር ሚዲያ ላይ መታ አታውቅም። እርጉዝም ሆና ሰርጓንም ምናምን መታ የተናገረችው ምንም ነገር የለም። ስለዚህ የት ናት ያለችው? ወይ ቆይተዋል ከገደሏት ወይ ደግሞ አሁን አጥፍቷታል። በጣም ብዙ ነገር ነው ያለው። ስለዚህ በዚህ ጉዳይ ላይ ወደፊት በደንብ አድርገን እንሄድበትና እንትን እንላለን። መረጃዎችን አሰባስበን መተን እንናገራለን። የመጨረሻ የምትሉት ነገር ካለ እንበልና ሉጣ ነው የማይሻለው። እኔ የጠየቅኳት ቅድም አሜን የጠየቅኩሽን ነገር በደንብ ስሚ። እዛ መዘጋጃ ቤት ነው የት ነው የሚካሄደው? አንድ ሰው ከሞተ በኋላ በህይወት አለ ወይ የለም የሚባለው ሰርቲፊኬት ይኖራል አይደል? ነው ምትሄጂው ምትሄጂው አንደኛ ፖሊስ የት ነው ይሄ ነገር? ስንት ጊዜ ፈጃ? ሰርቲፊኬት አለ። ቆይ ወሳኝ ኩነት ነው የምትጠይቂው። ግን ይኸውልሽ በደንብ ስሚ። እንደዚህ ለመጠየቅ ሙሉ አድራሻዋን፣ መታወቂያዋን ወይም ፓስፖርቷን ኢትዮጵያ ውስጥ መሞቷን የሚያረጋግጥልሽ ነገር ሳትይዢ የሞት ሰርተፍኬት መውሰድ አትችልም። ገባሽ? ኢቭን ሞት ሰርተፍኬት ለማውጣት ፍርድ ቤት እንኳን ስትሄጂ ምስክር ታሰሚያለሽ፣ በዚህ ቀን ሞታለች ብለሽ ማለት ነው። ከዛ ውጭ ግን የሆነ ሰው ሞተብኝ ስሟን ብቻ ይዤ ሄጄ ሞታለች አልሞተችም ብለሽ መጠየቅ አትችልም። ኢትዮጵያ ውስጥ ሙሉ ከቻላችሁ ፓስፖርቷን ሙሉ አድራሻ ላይሆን ይችላል እኮ ደግሞ ቲናም ላትሆን ትችላለች። ከሰጠሽኝ እኔ ሙሉ መረጃ መጠየቅ እችላለሁ አለው። ይኸው ቃል ገባልሽ። ሙሉ ስሟ ከነ ላስት ኔሟ ከነ ሚድል ኔሟ ኦልሬዲ አግኝቼዋለሁ። እሱ ይረዳሽ እኮ በምን ቆይልሽ ያ እንዲህ በጽሁፍ ሳይሆን የሚያረጋግጥ ሰነድ ያስፈልጋል። በሰነድ መታወቂያ ወይም ፓስፖርት እዚህ አሜሪካ ውስጥ ያለ ፐብሊክ ሪከርድ እኮ ነው ያለው።
እሱ ይጠቅምሻል። አይደለም ብዙ ጊዜ ኒክኔም ይጠቀማሉ ሰዎች። ስፔሻሊ አሜሪካ ላይ ኒክኔም አላቸው ብዙ ሰዎች። እንደዛ ብትይ ሊሆን አይችልም። አንድ ሰው የምሰጥሽ ስም ማለት ነው መታወቂያዋ ላይ ወይ ፓስፖርቷ ላይ የምትጠቀመው ስም ነው የምሰጥሽ።